አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደለን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ አስተሰርይልን ዘንድ ለዘላለሙ አሜን አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ማኅበራችን አንተ ተቆጣጠርልን፣ በምንማማርበትም 30-60 መቶ ያማረ ፍሬ የምናፈራበት ታደርግልን ዘንድ እንማጸናለን። ቅዱስ እግዚአብሔር አምላክ ሆይ ማስተዋል ጥበብን አድለን፣ ለበረከት አድርግልን። ሁላችንንም የምንሰማውንም የምናነባውንም ሁላችንንም። እሺ ወንድሞቼ፣ የዛሬ ሳምንት መጽሐፍ አስቴር ላይ ልንጀምር ነበረ ተነጋግረን የነበረ ያለፈው የመጽሐፈ ነህምያ እዝራን አይተን ነበረ፣ ቅዳሜና እሑድ ማለት ነው የዛሬ ሳምንት እና አሁን ዛሬ አዲስ ምዕራፍ ነው የምናነባው። መጽሐፍ አስቴርን የምናውቀው ታሪክ ነውና እሱን እናነባለን። ቀጥለን ደግሞ እንደ እግዚአብሔር ፍቃድ መጽሐፈ ኢዮብ እናነባለን። አጭር ስለሆነ መጽሐፍ አስቴር ማለት ነው። እሺ ደስ የሚል ታሪክ ስለሆነ ሰምተነውንም ቢሆን ጥሩ ነው። እሺ መጽሐፍ አስቴር ምዕራፍ 1 አርጤክስም እንዲህ ሆነ። በአርጤክስም ዘመን እንዲሆነ ይህ አርጤክስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላይ ነገሰ። በዚያም ዘመን ንጉሥ አርጤክስ በሱሳ ግንብ በነበረው በመንግሥቱ ዙፋን ላይ ተቀምጦ ሳለ በነገሰ በሦስተኛው ዓመት ለባለሟሎቹና ለአገልጋዮቹ ግብዣ አደረገ። የፋርስና የሚዶን ታላላቆቹን ሁሉ የአገሩን አዛውንትና ሹማምንቱን በፊቱ ነበሩ። የከበረውንም የመንግሥቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። ይህንም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሥ በንጉሥ ቤት አታክልት ውስጥ ባለው በአደባባይ 7 ቀን ግብዣ አደረገ። ነጭ፣ አረንጓዴ፣ ሰማያዊ መጋረጃ ከጥሩ በፍታና ከግምጃ ጋር በተሠራ ገመድ በብር ቀለበትና በእብነ በረድ አዕማድ ላይ ተዘርግተው ነበር። አልጋዎቹም ከወርቅና ከብር ተሰርተው በቀይና በነጭ በብጫና በጥቁር እብነ በረድ ወለል ላይ ነበሩ። መጠጡም በልዩ ልዩ በወርቅ ዕቃ ይታደል ነበር። የንጉሡም የወይን ጠጅ እንደ ንጉሡ ለጋስነት መጠን እጅግ ብዙ ነበረ። ንጉሡም እንደ ሰው ሁሉ ፈቃድ ያደርግ ዘንድ ለቤቱ አዛዦች ሁሉ አዝዞ ነበርና መጠጡን እንደ ወግ አልነበረም። ንግሥቲቱ አስጢን በንጉሡ በአርጤክስ ቤተ መንግሥት ለሴቶች ግብዣ አደረገች። በሰባተኛውም ቀን ንጉሡ አርጤክስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግሥቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብ ለአለቆችም እንዲታይ የመንግሥቱን ዘውድ ጭነው ወደ ንጉሡ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7 ጃንደረባዎቹን ሙሁማንን፣ ባዛንን፣ ሐርቦንን፣ ገበታን፣ ዘቶልታን፣ ዜታርን፣ ከርከስን አዘዛቸው። ነገር ግን ከንግሥቲቱ አስጢን በጃንደረባዎቹ እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሡም እጅግ ተቆጣ፣ በቁጣውም ተናደደ። ሕግንና ፍርድን በሚያውቁ ሁሉ ፊት የንጉሡን ወግ እንዲህ ነበረና ንጉሡ የዘመኑን ነገር የሚያውቁትን ጥበበኞችን በመንግሥቱም ቀዳሚዎቹ የሆነው የሚቀመጡትን የንጉሥ ባለሟሎቹን 7 የፋርስና የሚዶ መሳፍንት አርቄስዮስን፣ ሼታር፣ አድማታ፣ ተርሺሽ፣ ሜሬስ፣ ሜሎሴር፣ ምሙካን በአጠገቡ ሳሉ በጃንደረቦቹ እጅ የተላከባትን የንጉሡን የአርጤክስን ትእዛዝ ስላላደረገች በንግሥቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድን ነው አላቸው። ምሙካን በንጉሡና በአዛውንቱ ፊት እንዲህ አለ።
ንግሥቲቱ አስጢን አዛውንቱን ሁሉና በንጉሡ በአርጤክስ አገር ያሉትን አሕዛብን ሁሉ በድላለች እንጂ ንጉሡን ብቻ የበደለች አይደለችም። ይህች የንግሥቲቱ ነገር ወደ ሴቶች ይደርሳልና ንጉሡ አርጤክስ ንግሥቲቱ አስጢን ወደ እርሱ ትገባ ዘንድ አዘዘ። እርሷን ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው በዓይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግሥቲቱ ነገር የሰሙት የፋርስና የሚዶን ወይዛዝርት እንዲህና እንዲህ ብለው ለንጉሡ አዛውንት ሁሉ ይናገራሉ። ንቀትና ቁጣም ይበዛል። ንጉሡም ቢፈቅድ አስጢን ወደ ንጉሡ ወደ አርጤክስ ፊት ከእንግዲህ ወዲህ እንዳትገባ የንጉሡ ትእዛዝ ከእርሱ ይውጣ፣ ትእዛዙ እንዳይፈርስም በፋርስና በሚዶን ሕግ ይጻፍ። ንጉሡም ንግሥቷን ከእርሷ ለተሻለች ለሌላ ንግሥት ይስጥ። የንጉሡ ትእዛዝ በሰፊው መንግሥት የንጉሡም ትእዛዝ በሰፊው መንግሥቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ። ይህ ምክር ንጉሡንና አዛውንቱን ደስ አሰኛቸው። ንጉሡም እንደ ምዑካን ቃል አደረገ። ሰው ሁሉ በቤቱ አለቃ ይሁን፣ በሕዝቡም ቋንቋ ይናገር ብሎ ለአገሩ ሁሉ እንደ ጽሕፈቱ ለሕዝቡ ሁሉ እንደ ቋንቋው ደብዳቤዎቹን ወደ ንጉሥ አገሮች ሁሉ ሰደደ። መጽሐፍ አስቴር ምዕራፍ 2። ከዚህም ነገር በኋላ የንጉሡ የአርጤክስ ቁጣ በበረደ ጊዜ አስጢንና ያደረገችውን የፈረደባትም ነገር አሰበ። ንጉሡንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆኑ ደናግላል ለንጉሡ ይፈለጉለት። ሴቶችን ለሚጠብቅ ከንጉሡ ጃንደረባ ከአጌ እጅ በታች እንዲያደርጓቸው መልከ መልካሞቹን ደናግላን ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ሲሰብስቧቸው ዘንድ ንጉሡ በመንግሥቱ አገሮች ሁሉ ሹማምንቶችን ያኑር፣ ቅባትና የሚያስፈልጋቸውንም ይስጣቸው። ንጉሡም ደስ የምታሰኝ ቆንጆ በአስጢን ስፍራ ትንገስ። ይህ ነገር ንጉሡን ደስ አሰኘው። እንዲህም አደረገ። አንድ አይሁዳዊ የቂስ ልጅ የሴሜይ ልጅ የኢያኤል ልጅ መርዶኪዎስ የሚባል ብንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉሥ የናቡከደነጾር ከማረካቸው ከይሁዳ ንጉሥ ከኢኮንያ ጋር ከተማረኩ ምርኮኞች ጋር ከኢየሩሳሌም የተማረከ ነበረ። አባትና እናትም አልነበራትምና የእህቱ ልጅ ሐዳስ የተባለችው አስቴር አሳድጎ ነበረ። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷና እናቷ ከሞቱ በኋላ መርዶኪዎስ እንደ ልጅ አድርጎ ወስዷት ነበር። የንጉሡም ትእዛዝና አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ግንብ ወደ ሐጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሡ ቤት ወደ ሴቶች ጠባቂ ወደ ሐጌ ተወሰደች። ቆንጆይቱም ደስ አሰኘችው፣ በእርሱም ዘንድ ሞገስ አገኘች። ቅባቷንም ድርሻዋንም ከንጉሡ ቤት ልታገኝ የሚገባትን 7 ደንገጥሮች ፈጥኖ ሰጣት። እርሷንና ደንገጥሮቿንም በሴቶች ቤት በተመረጡ ስፍራ አኖረ። ይህንንም እንዳትናገር መርዶኪዎስ አዟት ነበርና አስቴር ሕዝቧንና ወገኗንም አልተናገረችም። መርዶኪዎስም የአስቴርን የደህንነትና የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸውም ወራት 6 ወር ያህል በከርቤ ዘይት 6 ወርም በጣፋጭ ሽቱና በልዩ ልዩ በሚያነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሡ ወደ አርጤክስ ለመግባት የአንዳንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆነጃጅቱ ወደ ንጉሡ ትገባ ነበር። በዚህ ወግ ቆነጃጅቱ ወደ ንጉሡ ወግ ይገቡ ነበር። ከሴቶችም ቤት ወደ ንጉሡ ቤት ለመወሰድ የምትሻው ሁሉ ይሰጧት ነበር። ማታ ትገባ ነበር። ሲነጋም ተመልሳ ወደ ሁለተኛው ሴቶች ቤት ቁባቶች ወደሚጠብቅ ወደ ንጉሡ ጃንደረባ ወደ ጋይ ትመጣ ነበር። ንጉሡም ያልፈለጋት እንደሆነ በስምዋም ያልተጠራች እንደሆነ ከዚያ ወዲያ ወደ ንጉሡ አትገባም ነበር። ወደ ንጉሡም ትገባ ዘንድ የመርዶኪዎስ አጎት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂ የንጉሥ ጃንደረባ ሐጌ ከሚባለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ ዓይን ሞገስ አግኝታ ነበርና አርጤክስም በነገሰ በ7ኛው ዓመት አዳር በሚባለው 12ኛው ወር
አስቴር ወደ ንጉሡ ቤት ተወሰደች። ንጉሡም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኑም ከደናግል ሁሉ ይልቅ ሞገስና መወደድን አገኘች። የመንግሥቱንም ዙፋን በራሷ ላይ አደረገ። በአስጤንም ፋንታ ነገሳት። ንጉሡም ስለ አስቴር ለባለሟሎቹና ለአገልጋዮቹ ሁሉ 7 ቀን ያህል ታላቅ ግብዣን አደረገ። ለአጋሮቹም ሁሉ ይቅርታ አደረገ። እንደ ንጉሡም ለጋስነት መስጠት ስጦታን ሰጠ። ደናግላኑም ዳግመኛ በተሰበሰቡ ጊዜ ወደ መርዶክዮስ በንጉሡ በር ይቀመጥ ነበር። አስቴርም ከእርሱ ጋር እንዳደረገችበት ጊዜ የመርዶክዮስን ትእዛዝ ታደርግ ነበርና መርዶክዮስ እንዳዘዛት አስቴር ወገኗንና ሕዝቧን አልተናገረችም። በዚያም ወራት መርዶክዮስ በንጉሡ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሡ ጃንደረቦች ሁለቱ ገበታና ታራ ተቆጡ። እጃቸውንም በንጉሡ በአርጤክስ ላይ ያነሱ ዘንድ ፈለጉ። ነገሩንም ለመርዶክዮስ ተገለጠ። እርሱ ለንግሥቲቱ ለአስቴር ነገራት። አስቴርም በመርዶክዮስ ስም ለንጉሡ ነገረች። ነገሩም ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቀሉ። ያም በንጉሡ ፊት በታሪክ መጽሐፍ ተጻፈ። መጽሐፍ አስቴር ምዕራፍ 3 ከዚህም ነገር በኋላ ንጉሡ አርጤክስ የአጋጋዊውን የሐመዳቱን ልጅ ሃማን ከፍ ከፍ አደረገው፣ አከበረውም። ወንበሩንም ከእርሱ ጋር ከነበሩት አዛውንቱ ሁሉ በላይ አደረገለት። ንጉሡም ስለ እርሱ እንዲህ አዞ ነበርና በንጉሡ በር ያሉት የንጉሡ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር። መርዶክዮስ ግን አልተደፋም፣ አልሰገደምም። በንጉሡም በር ያሉት የንጉሡ ባሪያዎች መርዶክዮስን የንጉሡን ትእዛዝ ስለምን ትተላለፋለህ አሉት። ይህንንም ዕለት እየተናገሩት እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ሃማም መርዶክዮስን እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስን ሞገድ ነግረውት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሃማም በአርጤክስ መንግሥት ሁሉ የነበሩትን የመርዶክዮስን ሕዝብ አይሁድን ሁሉ ሊያጠፋ ፈለገ። በንጉሡም በአርጤክስ በ12ኛው ዓመት ከመጀመሪያው ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛው ወር እስከ አዳር ድረስ በሃማ ፊት ፋር የተባለውን ዕጣ ይጥሉ ነበር። ሃማም በንጉሡ በአርጤክስ አንድ ሕዝብ በአሕዛብ መካከል በመንግሥትም አገሮች ሁሉ ተበትነዋል። ሕጋቸው ከሕዝቡ ሁሉ ሕግ የተለየ ነው። የንጉሡም ሕግ አይጠብቁም። ንጉሡም ይተዋቸው ዘንድ አይገባውም። ንጉሡ ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉሡ ግምጃ ቤት ያገቡት ዘንድ 10,000 መክሊት ብር የንጉሡን ሥራ በሚሠሩት እጅ እመዝናለሁ አለው። ንጉሡም ቀለበቱን ከእጁ አወለቀ። ለአይሁድም ጠላት ለአጋጋዊው ለሐመዳቱ ልጅ ለሃማ ሰጠው። ንጉሡም ሃማን ደስ የሚያሰኝን ነገር ታደርግባቸው ዘንድ ብሩም ሕዝቡም ለአንተ ተሰጥቶሃል አለው። በመጀመሪያውም ወር ከወሩም በ13ኛው ቀን የንጉሡ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ ወደ 127 አገሮች በየአገሩ ወዳሉ ሹማምንትና አለቆች ወደ አሕዛብ ሁሉ ገዢዎች እንደ ቋንቋቸው በንጉሡ በአርጤክስ ቃል ሃማ እንዳዘዘ ተጻፈ። በንጉሡም ቀለበት ታተመ። በ12ኛውም ወር በአዳ በ13ኛው ቀን አይሁድ ሁሉ ልጆቻችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፋና ይገድሉ ዘንድ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ተላኩ። በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጂ በያገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞችም በንጉሡ ትእዛዝ እየቸኮሉ ሄዱ። አዋጁንም በሱሳ ግንብ ተናገሩ። ንጉሡና ሃማ ሊጠጡ ተቀመጡ። ከተማይቱም ሱሳ ግን ተደናገጠች። መጽሐፍ አስቴር ምዕራፍ 4 መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ። ወደ ከተማይቱም መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ። ማቅም ለብሶ በንጉሡ በር መግባት አይገባም ነበርና እስከ ንጉሡ አቅራቢያ
መጣ። የንጉሡም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ለቅሶና ዋይታም ሆነ። ብዙዎቹም ማቅ አመድም አነጠፉ። የአስቴርም ደንጎጥሮቿና ጃንደረቦቿ መጥተው ነገሯት። ንግሥቲቱም እጅግ አዘነች። ማቁንም ለውጦ ልብስ ይለብስ ዘንድ ለመርዶክዮስ ሰደደችለት። እርሱ ግን አልተቀበለም። አስቴርም ያገለግላት ዘንድ ንጉሥ ያቆመውን አክራትዮስን ጠራች። እርሱም ከጃንደረቦቹ አንዱ ነበረ። እርሷም ይህ ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶክዮስ እንዲሄድ አዘዘችው። አክራትዮስም በንጉሡ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርዶክዮስ ወጣ። መርዶክዮስም የተደረገውን ሁሉ አይሁድንም ለማጥፋት ሐማ በንጉሡ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው። ለአስቴርም እንዲያሳያት ለመጥፋታቸውም በሱሳ የተነገረውን የአዋጅ ጽሕፈት ቅጂ ሰጠው። ወደ ንጉሡም ገበታ ስለ ሕዝቧ ትለምነውና ትማልደው ዘንድ እንዲነግራትና እንዲያዝዛት ነገረው። አክራትዮስም መጥቶ የመርዶክዮስን ቃል ለአስቴር ነገራት። አስቴርም አክራትዮስን ተናገረችው። ለመርዶክዮስም እንዲህ የሚል መልእክት ሰጠችው። የንጉሡ ባሪያዎችና በአገሮችም የሚኖሩ ሕዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሡ ወደ ውስጠኛውም ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሡ የወርቁን ዘንግ ካልዘረጋለት በቀር እርሱም ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሡ ለመግባት ይህንን 30ውን ቀን አልተጠራሁም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ በላት አለው። አንቺ በንጉሡ ቤት ስለ ሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ዕረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴር እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀንም ሌሊትንና ቀኑን አትብሉ አትጠጡም። እኔና ደንገጥሮች ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ። መጽሐፍ አስቴር ምዕራፍ 5 በሦስተኛውም ቀን አስቴር ልብሰ መንግሥቷን ለብሳ በንጉሡ ቤት ትይዩ በንጉሡ ቤት በውስጠኛውም ወለል ቆመች። ንጉሡም በቤቱ መግቢያ ትይዩ በቤተ መንግሥቱ ውስጥ በንጉሡ ዙፋን ላይ ተቀምጦ ነበር። ንጉሡም ንግሥቲቱ አስቴር በወለሉ ላይ ቆማ ባየ ጊዜ በዓይኑ ሞገስ አገኘች። ንጉሡም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የንጉሡን ጫፍ ነካች። ንጉሡም ንግሥቲቱ አስቴር ሆይ የምትለምኝው ምንድን ነው? የምትሺውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳን ቢሆን ይሰጥሻል አላት። አስቴርም ለንጉሡ መልካም ሆኖ ቢታይ ንጉሡ ወዳዘጋጀሁለት ግብዣ ከሐማ ጋር ዛሬ ይምጣለች። ንጉሡም አስቴር እንዳለች ይደረግ ዘንድ ሐማን አስቸኩሉት አለ። ንጉሡና ሐማ አስቴር ወዳዘጋጀችው ግብዣ መጡ። ንጉሡም በወይን ጠጅ ግብዣ ሳለ አስቴርን የምትሽው ምንድን ነው? ይሰጥሻል። ልመናሽ ምንድን ነው? እስከ መንግሥቴ እኩሌታ እንኳን ቢሆን ይደረግልሻል አላት። አስቴርም መልሳ ልመናዬን የምሻው ነገር ይህ ነው፣ በንጉሡ ዘንድ ሞገስን አግኝቼ እንደሆነ ልመናዬን ይፈጸም ዘንድና የምሻውን ያደርግ ዘንድ ንጉሡ ደስ ቢያሰኘው ንጉሡና ሐማ ወዳዘጋጀላቸው ግብዣ ይምጡ፣ እንደ ንጉሡም ነገ አደርጋለሁ አለች። በዚያም ቀን ሐማ ደስ ብሎት በልቡም ተደስቶ ወጣ። ነገር ግን መርዶክዮስ በንጉሡ በር ያለ መነሳትና ያለ መናወጥ ተቀምጦ ባየ ጊዜ ሐማ በመርዶክዮስ ላይ እጅግ ተቆጣ። ሐማ ግን ታግሶ ወደ ቤቱ ሄደ። ልኮም ወዳጆቹንና ሚስቱን ዞሳራን አስጠራ። ሐማም የሀብቱን ክብርና የልጆቹን ብዛት ንጉሡም ያከበረበትን ክብር ሁሉ በንጉሡ አዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። ሐማም ንግሥቲቱ አስቴር ወዳዘጋጀችው ግብዣ ከእኔ በቀር ከንጉሡ ጋር ማንም አልጠራችም። ደግሞም ነገ ከንጉሡ ጋር ወደ እርሷ ተጠርቻለሁ። ነገር ግን አይሁዳዊ መርዶክዮስ በንጉሡ በር ተቀምጦ ካየሁ ይህ ሁሉ ለእኔ ምንም አይጠቅምም አለ። ሚስቱም
ዞሳራና ወዳጆቹ ሁሉ ቁመቱ 50 ክንድ የሆነ ግንድ ያደርግ ነበር። ቁመቱ 50 ክንድ የሆነ ግንድ ይደረግ ቁመቱ 50 ክንድ የሆነ ግንድ ይደረግ፣ ነገም መርዶክዮስ ይሰቀልበት ዘንድ ለንጉሡ ተናገረ። ደስም ብሎ ከንጉሡ ጋር ወደ ግብዣ ግባ አሉት። ነገራቸውም። ሐማም ደስ አሰኘው፣ ግንዱንም አስደረገ። መጽሐፍ አስቴር ምዕራፍ 6። በዚያም ሌሊት እንቅልፍ ከንጉሡ ሸሸ። የዘመኑንም ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሡም ፊት ተነበበ። ደጁንም ከሚጠብቁት ከንጉሡና ከጃንደረቦቹ ሁለቱ ገበታና ታራ እጃቸውን በንጉሡ በአርጤክስ ላይ ያነሱት ዘንድ እንደፈለጉ መርዶክዮስም እንደነገረው ተጽፎ ተገኘ። ንጉሡም ስለዚህ ነገር ለመርዶክዮስ ምን ክብር፣ በጎነት ተደረገለት አለ። ንጉሡንም የሚያገለግሉ ብላቴኖች ምንም ያልተደረገለት የለም። ንጉሡም በአዳራሹ ማን አለ? ሐማም ባዘጋጀው ግንድ ላይ መርዶክዮስን ለማሰቀል ለንጉሡ ይናገር ዘንድ ወደ ንጉሡ ቤት ወደ ውጭው አዳራሽ ገብቶ ነበር። የንጉሡም ብላቴኖች እነሆ ሐማ በአዳራሹ ቆሟል አሉት። ንጉሡም ይግባ አለ። ሐማ ገባ። ንጉሡም ንጉሡ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሐማም በልቡ ንጉሡ ከእኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሐማም ንጉሡ እንዲህ አለው፣ ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ። ንጉሡ የለበሰው የክብር ልብስ፣ ንጉሡም የተቀመጠበት ፈረስ ይምጣለት። የንጉሡም ዘውድ በራሱ ላይ ይደረግ። ልብሱንና ፈረሱን ከንጉሡ አዛውንት በዋነኛው እጅ ያስረክቡት። ንጉሡም ያከብረው ዘንድ የሚወደውን ሰው ያልብሱት፣ በፈረስም ላይ አስቀምጠውት በከተማይቱ አደባባይ ያሳልፉት። በፊቱም ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ይነገር። ንጉሡም ሐማን ፍጠን፣ እንደተናገርከው ልብሱንና ፈረሱን ውሰድ፣ በንጉሡም በር ለሚቀመጠው አይሁዳዊ ለመርዶክዮስ እንዲሁ አድርግለት፣ ከተናገርከውም ሁሉ ምንም አይቅር አለው። ሐማም ልብሱንና ፈረሱን ወሰደ፣ መርዶክዮስንም አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ። መርዶክዮስም ወደ ንጉሡ በር ተመለሰ። ሐማ ግን አዝኖ ራሱን ተከናንቦ ቸኩሎ ወደ ቤቱ ሄደ። ሐማም ለሚስቱ ለዞሳራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ዞሳራም በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። እነርሱም ሲናገሩት ሳለ እነሆ የንጉሡ ጃንደረባዎች መጡ። አስቴርም ወደ አዘጋጀችው ግብዣ ይመጣ ዘንድ ሐማን አስቸኰሉት። መጽሐፍ አስቴር ምዕራፍ 7። ንጉሡ ሐማ ከንግሥቲቱ ከአስቴር ጋር ለመጠጣት መጡ። ሁለተኛውንም ቀን ንጉሡ በወይን ጠጅ ግብዣ ሳለ አስቴር ንግሥት አስቴር ሆይ የምትለመኚው ምንድን ነው? ይሰጥሻል። የምትሺውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳን ቢሆን ይደረግልሻል አላት። ንግሥቲቱም አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሡንም ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤን በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና ባሪያዎች ልንሆን ተሽጠን እንደሆነ ዝም ባልሁ ነበር። የሆነ ሆኖ ጠላቱ የንጉሡን ጉዳት ለማቅናት ባልቻለም ነበር አለችው። ንጉሡም አርጤክስ ንግሥቲቱ አስቴርን ይህን ያደርግ ዘንድ በልቡ የደፈረ ማን ነው? እርሱስ ወዴት ነው ብሎ ተናገራት። አስቴርም ያ ጠላትና ባላጋራ ሰው ክፉ ሐማ ነው አለችው። ሐማም በንጉሡና በንግሥቲቱ ፊት ደነገጠ። ንጉሡም ተቈጥቶ የወይን ጠጅ ከመጠጣቱ ተነሣ። ወደ ንጉሡም ቤት አታክልት ውስጥ ሄደ። ሐማም ከንጉሡ ዘንድ ክፉ ነገርን እንደታሰበበት አይቶአልና ከንግሥቲቱ ከአስቴር ሕይወቱን ይለምን ዘንድ ቆመ። ንጉሡም ከቤቱ አታክልት ወደ ወይን ጠጅ ግብዣ ስፍራ ተመለሰ። ሐማ አስቴር ባለችበት አልጋ ላይ ወድቆ ነበረ።
ንጉሡም በቤቴ በእኔ ፊት ንግሥቲቱን ይጋፋታልን? አለ። ይህም ቃል ከንጉሡ አፍ በወጣ ጊዜ የሐማ ፊት ሸፈኑት። በንጉሡም ፊት ካሉት ጃንደረቦች አንዱ ሐርቦና እነሆ ሐማ ለንጉሡ በጎ ለተናገሩት ለመርዶክዮስ ያሰራው ርዝመቱ 50 ክንድ የሆነው ግንድ በሐማ ቤት ተተክሏል አለ። ንጉሡም በእርሱ ላይ ስቀሉት አለ። ሐማም ለመርዶክዮስ ባዘጋጀው ግንድ ላይ ሰቀሉት። በዚያን ጊዜ የንጉሡ ቁጣ በረደ። መጽሐፍ አስቴር ምዕራፍ 8 በዚያም ቀን ንጉሡ አርጤክስ የአይሁድን ጠላት የሐማ ቤት ለንግሥቲቱ ለአስቴር ሰጠ። አስቴርም ለእርሷ ምን እንደሆነ ነግራው ነበርና መርዶክዮስ ወደ ንጉሡ ፊት ገባ። ንጉሡም ከሐማ ያወለቀውን ቀለበቱን አወጣ፣ ለመርዶክዮስም ሰጠው። አስቴርም በሐማ ቤት ለመርዶክዮስን ሾመች። አስቴርም እንደገና በንጉሡ ፊት ተናገረች። በእግሩም ላይ ወድቃ እያለቀሰች የአጋጋዊውን የሐማን ክፋትና በአይሁድ ላይ የተነኮለውን ተንኮሉን ይሽር ዘንድ ለመነችው። ንጉሡም የወርቅ ዘንግ ለአስቴር ዘረጋላት። አስቴርም ተነስታ በንጉሡ ፊት ቆመችና ንጉሥ ደስ ቢያሰኘው በፊቱ ሞገስ አግኝቼ እንደሆነ ይህ ነገር በፊቱ ቅን ቢሆን እኔም በእርሱ ዘንድ ተወድጄ እንደሆነ በአጋጋዊው የሐመዳቱ ልጅ ሐማ በንጉሡ አገር ሁሉ ያሉትን አይሁድን ለማጥፋት የጻፈው ተንኮል ይገለበጥ ዘንድ ይጻፍ። እኔ በሕዝቤ ላይ የሚወርደው ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ የዘመዶችን ጥፋት አይ ዘንድ እንዴት እችላለሁ? አለችው። ንጉሡም አርጤክስ ንግሥቲቱን አስቴርንና አይሁዳዊውን መርዶክዮስን እነሆ የሐማ ቤት ለአስቴር ሰጥቻለሁ፣ እርሱም እጆቹን በአይሁድ ላይ ስለዘረጋ በግንድ ላይ ተሰቀለ። በንጉሡ ስም የተጻፈና በንጉሡ ቀለበት የታተመ አይገለበጥምና እናንተ ደግሞ ደስ የሚያሰኛችሁን በንጉሡ ስም ስለ አይሁድ ጻፉ፣ በንጉሡም ቀለበት አትሙ አላቸው። በዚያን ጊዜም ኒሳን በተባለ በመጀመሪያ ወር ከወሩም በ23ኛው ቀን የንጉሡ ጸሐፊዎች ተጠሩ። መርዶክዮስም ስለ አይሁድ እንዳዘዘው ሁሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላሉ ሹማምንትና አለቆች አዛውንትም ለእያንዳንዱ አገር እንደ ጽሕፈቱ ለእያንዳንዱ ሕዝብ እንደ ቋንቋው ለአይሁድም እንደ ጽሕፈታቸውና እንደ ቋንቋቸው ተጻፈ። በንጉሡም በአርጤክስ ስም አጻፈው። በንጉሡም ቀለበት አሳተመው። ደብዳቤውም በንጉሡ ፈረስ ቤት በተወለዱት ለንጉሡም አገልግሎት በተለዩ በፈጣን ፈረሶች በተቀመጡ መልእክተኞች እጅ ሰደደው። በዚያም ደብዳቤ በከተሞቹ ሁሉ የሚኖሩ አይሁድ እንዲሰበሰቡ ለሕይወታቸውም እንዲቆሙ በጥል የሚነሳባቸውንም የሕዝቡንና የአገሩን ሰራዊት ሁሉ ከሕፃናቶቻቸውና ከሴቶቻቸው ጋር እንዲያጠፉ እንዲገደሉና እንዲደመሰሱ ምርኳቸውንም እንዲዘርፉ ንጉሥ ፈቀደላቸው። ይህም አዳር በሚባል በ12ኛው ወር በ13ኛው ቀን በንጉሡ በአርጤክስ አገሮች ሁሉ በአንድ ቀን እንዲሆን ሆነ። አይሁድም ጠላቶቻቸውን እንዲበቀሉ በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጂ በየአገሩ ላይ በአሕዛብ ሁሉ ላይ ታወጀ። ለንጉሡም አገልግሎት በተለዩ በፈጣን ፈረሶች የተቀመጡት መልእክተኞች በንጉሡ ትእዛዝ ተርበትብተውና ቸኩለው ወጡ። አዋጁንም በሱሳ ግንብ ተነገረ። መርዶክዮስም በሰማያዊና በነጭ ሐር የተሠራውን የንጉሡን የክብር ልብስ ለብሶ ታላቁንም የወርቅ አክሊል ደፍቶ ከጥሩ በፍታና ከሐምራዊ ግምጃ የተሠሩ መጎናጸፊያም ተጎናጽፎ ከንጉሡ ፊት ወጣ። የሱሳ ከተማም ደስ አላት፣ እልልም አለች። ለአይሁድ ብርሃንና ደስታ ተድላ ክብርም ሆነ። የንጉሡም ትእዛዝና አዋጅ በደረሰበት አገርና ከተማ ሁሉ ለአይሁድ ደስታና ተድላ የግብዣም ቀን መልካምም ቀን ሆነ። አይሁድንም መፍራት ስለወደቀባቸው ከምድር አሕዛብ ብዙ ሰዎች አይሁድ ሆኑ። መጽሐፍ አስቴር ምዕራፍ 9 አዳር በሚባል በ12ኛው ወር ከወሩም በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን
የአይሁድ ጠላቶች ሊሰለጥኑባቸው በነበረ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድም ክፋታቸውን በሚሹት ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሡ በአርጤክስ አገሮች ሁሉ በነበሩ ከተሞቻቸው ውስጥ ተሰበሰቡ። እነርሱም መፍራት በአሕዛብ ሁሉ ላይ ወድቆ ነበርና እነርሱን የሚቃወም ሰው አልነበረም። መርዶክዮስን መፍራት በላያቸው ስለወደቀ በየአገሩ የነበሩ አዛውንትና ሹማምንቶች፣ አለቆችም የንጉሡንም ሥራ የሚሠሩት ሁሉ አይሁድን አገዙ። ያ ሰው መርዶክዮስ ከፍ ከፍ እያለ ስለሄደ በንጉሡ ቤት ታላቅ ሆኖ ነበርና የመርዶክዮስም ዝና በየአገሩ ሁሉ ተሰምቶ ነበርና አይሁድም ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው፣ አጠፏቸውም። በሚጠሏቸውም ላይ እንደወደዱ አደረጉባቸው። አይሁድም በሱሳ ግንብ 500 ያህል ሰዎች ገደሉ፣ አጠፉም። ፈርሰኔስ፣ ደልፎን፣ ፋስጋ፣ ፋርዳታ፣ በሪያ፣ ሰርባካ፣ መርመሲማ፣ ሩፋዮስ፣ አርሳዮስ፣ ዛቡታዮስ የሚባሉትን የሐማዳቱን ልጅ የአይሁድን ጠላት 10ሩን የሐማ ልጆች ገደሉ። ነገር ግን ወደ ብዝብዛው እጃቸውን አልዘረጉም። በዚያም ቀን በሱሳ ግንብ የተገደሉት ሰዎች ቁጥር ወደ ንጉሡ መጣ። ንጉሡም ንግሥቲቱን አስቴርን አይሁድ በሱሳ ግንብ 500 ሰዎችንና 10ሩን የሐማ ልጆች ገደሉ፣ አጠፏቸውም። በቀሩትስ በንጉሡ አገሮች እንዴት አድርገው ይሆን? አሁንስ ልመናሽ ምንድነው? ይሰጥሻል። ሌላስ የምትሽው ምንድነው? ይደረጋል አላት። አስቴርም ንጉሡ ደስ ቢያሰኘው በሱሳ የሚኖሩ አይሁድ ዛሬ እንደተደረገው ትእዛዝ ነገ ደግሞ ያደርጉ፣ 10ሩም የሐማ ልጆች በግንድ ላይ ይሰቀሉ አለችው። ንጉሡም ይህን ይደረግ ዘንድ አዘዘ። አዋጁም በሱሳ ተነገረ። 10ሩንም የሐማ ልጆች ሰቀሉ። በሱሳም የነበሩ አይሁድም አዳር በሚባል ወር በ14ተኛውም ቀን ደግሞ ተሰብስበው በሱሳ 300 ያህል ሰዎች ገደሉ። ነገር ግን ወደ ብዝብዛው እጃቸውን አልዘረጉም። የቀሩትም በንጉሡ አገር ያሉ አይሁድ ተሰብስበው ለሕይወታቸው ቆሙ፣ ከጠላቶቻቸውም አረፉ። ከሚጠሏቸውም 75,000 ገደሉ። ነገር ግን ወደ ብዝብዛው እጃቸውን አልዘረጉም። አዳር በሚባል ወር በ13ኛው ቀን ይህ ተደረገ። በ14ተኛውም ቀን አረፉ። የግብዣና የደስታ ቀን አደረጉ። በሱሳ የነበሩት አይሁድ ግን በ13ኛው በ14ተኛው ቀን ተሰበሰቡ። በ15ኛውም ቀን አረፉ። የመጠጥና የደስታ ቀን አደረጉ። ስለዚህ በመንደሮችና ባልተመሸጉ ከተሞች የሚኖሩ አይሁድ አዳር በሚባል ወር 14ተኛው ቀን የደስታን፣ የመጠጥ፣ የመልካምንም ቀን እርስ በርሳቸው ስጦታ የሚሰጣጡበት ቀን ያደርጉታል። በመርዶክዮስም ይህ ነገር ተጻፈ። መርዶክዮስም ይህንን ነገር ጻፈ። በንጉሡም በአርጤክስ አገሮች ሁሉ በቅርብና በሩቅ ወዳሉት አይሁድ ሁሉ ደብዳቤ ላከ። በየዓመቱም አዳር በሚባለው ወር 14ተኛው 15ኛው ቀን አይሁድ ከጠላቶቻቸው ዕረፍትን ያገኙበት ቀን፣ ወሩም ከሐዘን ወደ ደስታ ከለቅሶም ወደ መልካም የተለወጠበት ወር ሆኖ ይጠብቁት ዘንድ የግብዣና የደስታ ቀን፣ እርስ በርሳቸው ስጦታ የሚሰጣጡበትና ለድሆች ስጦታ የሚሰጡበት ቀን ያደርጉት ዘንድ አዘዛቸው። አይሁድም ለመሥራት የጀመሩትን መርዶክዮስም የጻፈላቸውን ያደርጉ ዘንድ ተቀበሉት። አጋጋዊው የሐመዳቱ ልጅ የአይሁድ ሁሉ ጠላት ሐማ አይሁድን ያጠፋ ዘንድ ተተንኩሎ ነበር። ሊደመስሳቸውና ሊያጠፋቸውም ፋር የሚባል ዕጣ ጥሎ ነበር። አስቴርም ወደ ንጉሡ ፊት በገባች ጊዜ በአይሁድ ላይ የተተነኮሉ ክፉ ተተንኩሎ አስቴርም ወደ ንጉሡ ፊት በገባች ጊዜ በአይሁድ ላይ የተተነኮሉ ክፉ ተንኮል በራሱ ላይ እንዲመለስ እርሱና ልጆቹን በግንድ ላይ እንዲሰቀሉ በደብዳቤ አዘዘ። ስለዚህ እነዚህ ቀኖች እንደ ፋር ስም ፋሪም ተባሉ። በዚህም ደብዳቤ ስለ ተጻፈው ቃል ሁሉ ስላዩትና ስላገኛቸውም ነገር ሁሉ አይሁድ እነዚህን ሁሉ ቀኖች እንደ ጽሕፈቱና እንደ ጊዜው በየዓመቱ ይጠብቁ ዘንድ እነዚህንም ቀኖች በየትውልዳቸውና በየወገናቸው በየአገራቸውም በየከተማቸውም የታሰቡና የተከበሩ ይሆኑ ዘንድ እነዚህን የፋሪም ቀኖች በአይሁድ ዘንድ እንዳይሻሩ መታሰቢያቸውም ከዘራቸው እንዳይቆረጥ በራሳቸውና በዘራቸው ወደ እነርሱ በተጠጉት ሁሉ ላይ እንዳይቀር ሥርዓት አድርገው ተቀበሉ። የአቢካኤልም ልጅ ንግሥቲቱ አስቴርና አይሁዳዊው መርዶክዮስ
ይህችን ስለ ፋሪም የምትናገረውን ሁለተኛይቱን ደብዳቤ በሥልጣናቸው ሁሉ ያጸኗት ዘንድ ጻፉ። ደብዳቤያቸውን በአርጤክስ መንግሥት በ127 አገሮች ወዳሉ አይሁድ ሁሉ በሰላምና በእውነት ቃል ላኩ። እነዚህም የፋሪም ቀኖች አይሁዳዊው መርዶኪዎስና ንግሥቲቱ አስቴር እንዳዘዙ ለራሳቸውና ለዘራቸውም የጾማቸውንና የልቅሷቸውን ነገር ለማክበር እንደተቀበሉ በየጊዜያቸው ያጸኑ ዘንድ ጻፉ። የአስቴርም ትእዛዝ ይህን የፋሪም ነገር አጸና፣ በመጽሐፉም ተጻፈ። መጽሐፍ አስቴር ምዕራፍ 10 ንጉሡም አርጤክስ በምድርና በባሕር ደሴቶች ላይ ግብር ጣለ። የኃይሉና የብርታቱም ሥራ ሁሉ ንጉሡ እስከምን ድረስ እንዳከበረው የመርዶኪዎስ ግብር ታላቅነት በሜዶንና በፋርስ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊው መርዶኪዎስ ለንጉሡ ለአርጤክስ በማዕረግ ሁለተኛ ነበር። በአይሁድም ዘንድ የከበረ በብዙ ወንድሞችም ዘንድ የተወደደ ለሕዝቡ መልካም የፈለገ ለዘሩም ሁሉ በደህና የተናገረ ነበረ። እሺ መጽሐፍ አስቴርን 10 ምዕራፎች ነው የነበሩት። በዚህ ጨርሰናል ማለት ነው። አሁን ቀጥለን መጽሐፈ ኢዮብን እናነባለን። መጽሐፈ ኢዮብ ምዕራፍ 1 ዑፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። 7 ወንዶችም 3 ሴቶች ልጆች ተወልደውለት ነበር። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 እንስሳ አህዮች ነበረ። እጅግም ብዙ ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ታላቅ ነበረ። ወንዶች ልጆችም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3ቱ እህቶቻቸውም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱን ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መሥዋዕት አቀረበ። እንዲሁ ኢዮብ ሁሉ ጊዜ ያደርግ ነበር። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድር ሁሉ ዞርኳት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም ማለት። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያው ያሉትን ሁሉ አላጠርህለትምን? የእጁ ሥራ ባርከህለታል፣ ከብቱንም በምድር ላይ አበዝቷል። ነገር ግን እጅህ ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅ ነው፣ ነገር ግን በእርሱ ላይ እጅን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። እንደ አንድ ቀንም እንዲህ ሆነ፣ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅም ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ በአጠገባቸውም አህዮች ይሰማሩ ነበር። የሰባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠላቸው፣ ጠባቂዎችንም በላች። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላው መጥቶ ወንዶችና ሴቶች ልጆቻቸው በታላቅ ወንድማቸው ቤት ይበሉና የወይን ጠጅም ይጠጡ ነበር። እነሆም አውሎ ነፋስ ከምድረ በዳ መጥቶ የቤቱን 4 ማዕዘን መታው፣ በብላቴኖቹም ላይ ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማዕፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም። መጽሐፈ ኢዮብ ምዕራፍ 2 ከዕለታት አንድ ቀን እንዲህ ሆነ፣
የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርኩ፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀሰኝ እስካሁን ፍጹምነቱ ይዞዋል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ያ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እንሆ እርሱ በእጅ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ እስከ አናቱ ድረስ በክፉ ቁስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትህን ይዘሃልን? እግዚአብሔርን ስደብና ሙት አለችው። ዳግመኛም ጥቂት ወራት ደጅ እጠነዋለሁ፣ ዳግመኛም መከራውን እታገሰዋለሁ፣ የቀድሞውን ኑሮዬን ተስፋ አደርገዋለሁ ትላለህን? አለችው። እንደዚህስ እንዳትል ከዚህ ዓለም እንሆ ስም አጠራርህ ጠፋ። ሴቶች ልጆችና ወንዶች ልጆቼም ሞቱ። እኔ 9 ወር ሳረግዝ ሳምንት ስወልድም ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ አለችው። አንተ በመግል ተውጠህ በትል ተከበህ ትኖራለህ፣ ሌሊቱን ሁሉ ስትዛብር ታድራለህ። እኔ ግን እየዞርኩ እቀላውጣለሁ፣ ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬ ማርፍ ዘንድ ከጧት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረው ሙት አለችው። እርሱ ግን አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርንስ አንቀበልምን አላት። ከዚህም ሁሉ ኢዮብ በከንፈሩ አልበደለም። ሦስቱም የኢዮብ ወዳጆችም ይህም የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሹሃዊው በልዳዶስ፣ ነአማታዊው ሶፎር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቁም ሆነው በዓይናቸው ባነሱ ጊዜ ከሩቅም ሆነው ዓይናቸውን ባነሱ ጊዜ አላወቁትም። ድምፃቸውንም አሰምተው አለቀሱ። እያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸውም ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊት ከእርሱ ጋር በምድር ላይ ተቀመጡ። ሕመሙም እጅግ እንደበዛ ባይተዋልና ከእነርሱ አንድ ቃል የሚናገር አልነበረም። መጽሐፈ ኢዮብ ምዕራፍ 3። ከዚህም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህ አለ፣ ያ የተወለድኩበት ቀን ይጥፋ፣ ያ ወንድ ልጅ ተጸነሰ የተባልኩበት ሌሊት፣ ያ ቀን ጨለማ ይሁን፣ እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ የራሳቸውን ገንዘብ ያድርጉት፣ ዳመናም ይረፍበት። የቀን ጨለማ ሁሉ ያስፈራው፣ ያ ሌሊት ጨለማ የያዘው በዓመቱ ቀኖች መካከል ደስ አይበለው፣ በወሮቹ ውስጥ ገብቶ አይቆጠር። እነሆ ያ ሌሊት መካን ይሁን፣ እልልታም አይግባበት። ሌዋታንን ለመንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። አጥቢያ ኮከቦችም ይጨልሙ፣ ብርሃንን ቢጠባበቅ አያግኘው። የንጋትም ቅንድብ አይይ። የእናቴ ማዕፀን ደጅ አልዘጋምና መከራንም ከዓይኔ አልሰወረምና። በማዕፀን ሳለሁ ስለምን አልሞትኩም? ከሆድስ በወጣው ጊዜ ፈጥኜ ስለምን አልጠፋሁም? ጉልበቶቼ ስለምን ተቀበሉኝ? ጡትስ ስለምን ጠባው? አሁንስ ተኝቼ ዝንብ ባልኩ ነበር፣ አንቀላፍቼ ባረፍኩ ነበር። የፈረሰውን ለራሳቸው ከሚሰሩት ከምድር ነገሥታት መካሮች ጋር፣ ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር፣ ወይም እንደ ተቀበረ ጭንጋፍ ብርሃንም እንዳላየ ሕፃናት በሆንኩ ነበር። ክፉዎች በዚያ
ክፎች በዚያ መናደዳቸውን ይተዋሉ። በዚያም ደካሞች ያርፋሉ። በዚያም ግዞተኞች በአንድነት ተዘልለው ተቀምጠዋል። የአስጨናቂውንም ድምፅ አይሰሙም። ታናሽና ታላቅ በዚያ አሉ። ባሪያም ከጌታው ነፃ ወጥቷል። በመከራም ላሉት ብርሃን፣ ነፍሳቸው መራራ ለሆነችባቸው፣ የተሰወረ ሀብትን ከሚቆጥሩ ይልቅ ሞትን ለሚጠብቁ ለሚያገኙትም፣ መቃብርን ባገኙ ጊዜ በእልልታ ደስ ለሚላቸው፣ ሐሴትም ለሚያደርጉ ሕይወት ስለምን ተሰጠ? መንገዱ ለተሰወረበት ሰው እግዚአብሔር በአጥር ላጠረው ብርሃን ሳለ ምን ሰጠ? ከእንጀራ በፊት ለቅሶ ወጥቷልና ጩኸቴም እንደ ውሃ ፈሷል። የፈራሁት ነገር መጥቶብኛል፣ የደነገጥኩበትም ደርሶብኛል። ተዘልዬ አልተቀመጥኩም፣ አልተማመንኩም፣ አልፈራሁም። ነገር ግን መከራ መጣብኝ። መጽሐፈ ኢዮብ ምዕራፍ 4 ቴሜናዊው ኤልፋዝ መለሰ እንዲህም አለ። አንድ ሰው ከአንተ ጋር ይናገር ዘንድ ቢሞክር ትቀየማለህን? ቃልህንስ ለመናገር ሊቀር የሚችል ማን? ቃልህስ ከመናገር ሊቀር የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትንም እጆች ታበረታ ነበር። ቃልህ የሚያሰናክለውን ያስነሳ ነበር። አንተም የሚብረከረከውን ጉልበት ታጸና ነበር። አሁን ግን በአንተ ላይ መጥቷል። አንተም ደከምክ፣ ደርሶብሃል። አንተም ተቸገርክ። አምላክህን መፍራት መጽናናትም የቅንነትን መንገድ ተስፋ አይደለምን? እባክህ አስብ። ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየሁ ኃጢአትን የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቁጣውም መንፈስ ያልቃሉ። የአንበሳ ጩኸት የጮኸ የአንበሳ ድምፅ፣ የአንበሳ ደቦል ጥርስ ተሰባበረ። አሮጌ አንበሳ አደን በማጣት ይሞታል። የአንበሳይቱን ግልገሎች ይበተናሉ። ለእኔ በሚስጥር ቃል መጣልኝ። ጆሮዬ ሹክሹክታውን ሰማች። በሌሊት ሕልም አሳብ ሲነሳ የከበደው እንቅልፍ በሰው ላይ ሲወድቅ አጥንቴን ሁሉ ያናውጡ ድንጋጤና መንቀጥቀጥ ወደቀብኝ። መንፈሴም በፊት ያለፈ፣ የሥጋዬም ጠጉር ቆመ። እርሱም ቆመ፣ መልኩ ግን ለመለየት አልቻለም። ምላሴም በዓይኔ ፊት ነበረ። የዝምታዬ ድምፅ ሰማሁ። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪ ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም፣ መላእክቱንም ስንፍናን ይከሳቸዋል። ይልቁንስ በጭቃ ቤት የሚኖር መሠረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሁኑ? በጠዋትና በማታ መካከል ይሰባበራሉ፣ ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸው የተነቀለ አይደለምን? አልጠበበም፣ ይሞታሉ። መጽሐፈ ኢዮብ ምዕራፍ 5 አሁንም ጥራ፣ የሚመልስልህ አለን? ከቅዱሳንስ ወንድማቸውን ትዞራለህን? ሰነፍን ሰው ቁጣ ይገድለዋል፣ ሰነፍንም ቅንነት ያጠፈዋል። ሰነፍ ሰው ስር ሰዶ አየሁት፣ ድንገትም መኖሪያውን ረገምኩ። ልጆቹም ከደህንነት ርቀዋል፣ በበርም ውስጥ ተረግጠዋል። የሚታደጋቸውም የለም። የሰበሰበውንም ራብተኛ ይበለዋል፣ ከእሾህም ውስጥ እንኳን ያወጣዋል። የተጠማ ሀብታቸውን ዋጠ፣ ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም። የአሞራ ግልገሎች ግን ወደ ላይ እየበረሩ ከፍ እንዲሉ ሰው እንዲሁ ለመከራ ተወልዷል። እኔ ግን እግዚአብሔር እለምን ነበር፣ ነገሬም ወደ እግዚአብሔር አቀርብ ነበር። የማይመረመረውን ታላቅ ነገር የማይቆጠረውንም ታምራት ያደርጋል። በምድር ላይ ዝናብን ይሰጣል፣ በእርሻም ላይ ውኃ ይልካል። የተዋረዱትን ወደ ላይ ያወጣል፣ ሐዘንተኛውንም ለደህንነት ከፍ ከፍ ያደርጋቸዋል። እጃቸውን ምክራቸውን እንዳይፈጽም የተንኰለኞችን ሐሳብ ከንቱ ያደርጋል። ጠቢባንም በተንኰላቸው ያዛቸዋል፣ የጠማማዎችንም ምክር ይዘረዝራል። በቀን ጨለማን ያገኛል፣ በቀትርም ጊዜ በሌሊት እንዳሉ ይርመሰመሳሉ። ድኻውን ከአፋቸው ሰይፍ ከኃይሉም እጅ ያድነዋል። ለምስኪኑም ተስፋ አለው፣ ክፋትም ግን አፉን ትዘጋለች። እነሆ እግዚአብሔር የሚገሥጽ ሰው ምስጉን ነው። ስለዚህ ሁሉን የሚችል የአምላክ
ተግሣጽ አትናቅ። እርሱ ይሰብራል፣ ይጠግንማል፣ ያቆስላል፣ እጆቹም ይፈውሳሉ። በስድስት ክፉ ነገር ውስጥ ያድንሃል፣ በሰባተኛውም ውስጥ ክፋት አትነካህም። በራብ ጊዜ ከሞት በሰልፍም ከሰይፍ እጅ ያድንሃል። ከምላስ ጅራፍ ትሰወራለህ፣ ጥፋትም ሲመጣ አትፈራም። በጥፋትና በራብ ላይ ትስቃለህ፣ ከምድረ በዳም አራዊት አትፈራም። ቃል ኪዳንም ከምድረ በዳ ድንጋይ ጋር ይሆናል፣ የምድረ በዳም አራዊት ካንተ ጋር ይስማማሉና። ድንኳንህንም በሰላም እንዲሆን ታውቃለህ፣ በረትህንም ትጎበኛለህ፣ አንዳችም አይጎድልብህም። ዘርህንም ታላቅ እንዲሆን ትውልድንም እንደ ምድር ሳር እንዲሆን ታውቃለህ። በወራቱ የእህሉ ነዶ ወደ አውድማ እንዲገባ በረጅምም ዕድሜ ወደ መቃብር ትገባለህ። እነሆ ይህችን መረመር የሰማነውን ይህ ነው። አንተ ግን አንዳች ሰርተን እንደሆነ ለራስህ እወቀው። መጽሐፈ ኢዮብ ምዕራፍ 6 ኢዮብም መለሰ እንዲህ አለ። ትካዜ ምንድነው በተመዘነ ኑሮ? መከራዬም ሁሉ ምነው በሚዛን ላይ በተደረገ ኑሮ? ከባሕር አሸዋ ይልቅ ይከብድ ነበር። ስለዚህ ቃሌ ደፋር ሆኗል። ሁሉን የሚችል የአምላክ ፍላጻ በሥጋዬ ውስጥ ነው። መርዙንም ነፍሴ ትጠላለች። የእግዚአብሔርም ድንጋጤ በላይ ተሰልፏል። በውኑ የሜዳ አህያ ሳር ሳለ ይጮኻልን? ወይስ በሬ ገለባ ሳለ ይጮኻልን? የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንቁላል ውኃ ይጥማልን? ሰውነቴ ትነካው ዘንድ እምቢ አለች፣ እንደሚያጸይፍም መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔር ምኞቴን ምነው በሰጠኝ። እግዚአብሔር ያደቀኝ ዘንድ እጁንም ለቅቆ ያጠፋኝ ዘንድ ወዶ ቢሆን ኖሮ መጽናናት በሆነልኝ ነበር። በማይራራ ሕመም ሐሴትን ባደረግኩት ነበር። የቅዱሳን ቃል አልካድሁምና እጠብቅ ዘንድ ጉልበቴ ምንድነው? እታገስም ዘንድ ፍጻሜ ምንድነው? ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንዴት እንደ ናስ ነውን? በውኑ ረድኤቴ በእኔ እንደሌለ ጥበብም ሁሉ ከእኔ ዘንድ እንደተባረረ አይደለምን? ሁሉን የሚችለው የአምላክ መፍራት ለሚተው ለመዛል ለቀረበስ እንኳን ወዳጁ ቸርነትን ሊያሳይ ይገባል። ወንድሞቼ እንደ ፈፋ እንደሚያልፍም ፈፋ ሐሰተኛ ሆኑብኝ። ከበረዶ የተነሳ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኮሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸውም የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ በረሃም መጥተው ይጠፋሉ። የቴማን ነጋዴዎች ተመለከቱ፣ የሰባ መንገደኞችም ተጠባበቁአቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያ ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል። መከራዬን አይታችሁ ፈራችሁ። በውኑ አንዳች ነገር አምጡልኝ፣ ወይስ ከብልጥግናችሁ ስጦታ አቅርቡልኝ፣ ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ከአስጨናቂው እጅ አድኑኝ አልኳችሁን? አስተምሩኝ፣ እኔም ዝም እላለሁ። የተሳሳትኩትንም ንገሩኝ። የቅንነትን ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገስጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና ቃሌን ትገስጹ ዘንድ ታስባላችሁን? በድሀ አደጉ ላይ ዕጣ ትጣጣላላችሁን? ለወዳጃችሁም ጉድጓድ ትቆፍራላችሁን? አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አይሁን፣ ጽድቄ በዚህ ነገር ነውና አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኰልን ይለይ ዘንድ አይችልምን? መጽሐፈ ኢዮብ ምዕራፍ 7 በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱ እንደ ምንደኛ ወራት አይደለምን? አልጋዬ ጥላ እንደሚመኝ ምንደኛም ደመወዙን እንደሚጠብቅ እንዲሁ ዕጣዬ የከንቱ ወራት ሆነብኝ። የድካምም ሌሊት ተወሰነችልኝ። በተኛውም ጊዜ መቼ እነሳለሁ እላለሁ፣ ሌሊቱ ደግሞ ይረዝማል። እስኪነጋ ድረስ እገላበጣለሁ። ሥጋዬ ትልና ጓል ለብሷል። ቁርበቴ ያፈከፍካል፣ እንደገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል። ያለ ተስፋም ያልቃል። ሕይወቴ እስትንፋስ እንደሆነ አስብ። ዓይኔ መልካም ነገርን እንግዲህ ወዲህ አያይም። የሚያየኝ ሰው ዓይን ከእንግዲህ ወዲህ አያየኝም።
ዓይንህ በእኔ ላይ ይሆናል፣ እኔም አልገኝም። ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም፣ ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም። ስለዚህ አፌን አልከለክልም፣ በመንፈሴም ጭንቀትን እናገራለሁ። በነፍሴም ምሬት በሐዘን አንጎራጎራለሁ። ጠባቂ ታስነሳብኝ ዘንድ እኔ በባሕር ወይስ አንበሬ ጠባቂ ታስነሳብኝ ዘንድ እኔ ባሕር ወይስ አንበሬ ነኝን? እኔ እስከ አልጋዬ ያጽናናኛል፣ ምኝታዬም የሐዘን እንጉርጉሮዬን ያቀልልኛል ባልኩ ጊዜ አንተ በሕልም ታስፈራራኛለህ፣ በራእይም ታስደነግጠኛለህ። ነፍሴ ከአጥንቴ ይልቅ መታነቅና ሞትን መረጠች። ሕይወቴና ኳት ለዘላለም ልኖር አልወድም። የሕይወቴ ዘመን እስትንፋስም ነውና ተወኝ። ሰው ምንድን ነው? ታከብረውም ዘንድ ልብን ትጥልበት ዘንድ ማለዳ ማለዳ ስትጎበኘው ዘንድ ሁልጊዜ ስትፈታተነው ዘንድ የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድየስ እንደሆነ ምን ላድርግልህ? ስለምን እኔን ለአንተ ዓላማ አደረከኝ? ስለምን እኔ ሸክም ሆንኩብህ? ስለምን መተላለፌን ይቅር አትልም? ኃጢአቴንስ ስለምን አታስወግድልኝም? አሁንም በምድር ውስጥ እተኛለሁ። ማለዳ ትፈልገኛለህ፣ አታገኘኝም። መጽሐፈ ኢዮብ ምዕራፍ 8 ሹሃዋዊውም በልዳዶስ መለሰ እንዲህም አለ፣ እስከ መቼ ይህንን ትናገራለህ? የአፍህስ ቃል እስከ መቼ እንደ አውሎ ንፋስ ይሆናል? በውኑ እግዚአብሔር ፍርዱን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ልጆችን በድለውት እንደሆነ እርሱ በበደላቸው እጅ አጥሏቸዋል። እግዚአብሔርን ብትገሰግስ ሁሉንም የሚችል አምላክ ብትለምን ንጹሕና ቅን ብትሆን በእውነት አሁን ስለ አንተ ይንቃል፣ የጽድቅህንም መኖሪያ ያከናውንልሃል። ጅማሬ ታናሽ ቢሆንም እንኳን ፍጻሜ እጅግ ይበዛል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻቸውንም ለመረመሩት ነገር ትጋ። እነርሱ የሚያስተምሩህንና የሚነግሩህን ቃል ከልባቸውም የሚያወጡት አይደለምን? በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? ወይስ ቄጤማ ውኃ በሌለበት ቦታ ይለመልማልን? ገና ሲለመልም ሳይቆረጥም ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲሁ ነው። የዝንጉም ሰው ተስፋ ይጠፋል፣ ተስፋ ይቆርጣል። እምነቱም እንደ ሸረሪት ቤት ይሆናል። ቤቱን ይደግፈዋል፣ አይቆምለትም፣ ይይዘውማል፣ አይጸናለትምም። ፀሐይም እስኪተኩስ ይለመልማል፣ ጫፉም በአትክልት ቦታ ይወጣል። በድንጋይ ክምር ላይ ስሩ ይጠመጠማል፣ የድንጋዮቹን ቦታ ይመለከታል። ከቦታውም ቢጠፋ አላየሁም ብሎ ይክደዋል። እነሆ የመንገዱ ደስታ እንዲህ ነው፣ ሌሎችም ከመሬት ይበቅላሉ። እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኃጢአተኞችንም እጅ አያበረታም። አፉንም እንደገና ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላል። የሚጠሉ እፍረት ይለብሳሉ፣ የኃጢአተኞችም ድንኳን አይገኝም። መጽሐፈ ኢዮብ ምዕራፍ 9 ኢዮብም መለሰ እንዲህ አለ፣ በእውነት እንዲህ እንደሆነ አወቅሁ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል? ከእርሱ ጋር ይከራከር ዘንድ ቢወድ ከሺህ ነገር አንዱን መመለስ አልችልም። ልቡ ጠቢብ ኃይሉም ታላቅ ነው። ደፍሮቱስ በደህና የሄደ ማን ነው? ተራሮች ይነቀላሉ አያውቁም፣ በቁጣውም ያገላብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቿንም ይንቀጠቀጣሉ። ፀሐይን ያዛታል አትወጣም፣ ከዋክብትንም ያትማል። ሰማያትን ብቻውን ይዘረጋል፣ በባሕሩም ማዕበል ላይ ይረግጣል። ድብ የሚባለውም ኮከብ ኦሪን የሚባለው ኮከብ ሰባቱም ከዋክብት በደቡብ በኩል ያሉትን የከዋክብትን ማደሪያዎች ሰርቷል። የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። እነሆ ብኝ አላየውም፣ ቢያልፍብኝም አላውቀውም። እነሆ ፈጥኖ ቢነጥቀኝ የሚከለክለው ማን ነው? እርሱንስ ምን ታደርጋለህ የሚለው ማን ነው? እግዚአብሔር ቁጣውን አይመልስም። ከእርሱ በታች ራብን የሚረዱ ይዋረዳሉ። ይልቁንስ እመልስለት ዘንድ ቃሌንስ በፊቱ መርጥ ዘንድ እኔ ማነኝ? ጻድቅ ብሆን ኖሮ እመልስለት ነበር፣ ወደ ፈራጅም እለምን ነበር። ብጠራው እርሱ ቢመልስልኝ ኖሮ ቃሌን እንደሰማ አላምንም ነበር።
በአውሎ ነፋስ ይሰብረኛል፣ ቁስሌንም ያለ ምክንያት ያበዛል። እተነፍስ ዘንድ አይተወኝም። ነገር ግን መራራን ነገር አጥግቦኛል። የኃይል ነገር ቢሆን እርሱን ኃያል ነው። የፍርድ ነገር ቢሆን ጊዜውን ወሳኝ ማን ነው? የፍርድ ነገር ቢሆን ጊዜውን ወሳኝ ማን ነው ይላል። ጻድቅ ብሆን አፌ ይወቅሰኛል፣ ፍጹምም ብሆን ጠማማ ያደርገኛል። ፍጹም ነኝ፣ ራሴንም አልመለከትም፣ ሕይወቴንም እንቃታለሁ። ይህ ሁሉ አንድ ነው። ስለዚህ ፍጹማንና ክፉዎችን ያጠፋል እላለሁ። መቅሰፍቱ ፈጥኖ ቢገድል በንጽሕና ፈተና ይሳለቃል። መቅሰፍቱ ፈጥኖ ቢገድል በንጹሐን ፈተና ይሳለቃል። ምድር በኃጥአን እጅ ተሰጥታለች፣ የፈራጆቿን ፊት ሸፍኗል። እርሱ ካልሆነ ማን ነው? ዘመኔ ከሚሮጥ ሰው ይልቅ ይፈጥናል፣ ይሸሻል፣ መልካምም አያይም። የደንገል ታንኳን እንደሚፈጥን ንስርም ወደ ንጥቂያ እንደሚበር ያልፋል። እኔ የሐዘንን ጉርጉሮዬን እረሳለሁ፣ ፊቴን መልሼ አጸናለሁ ብሎ ንጹሕ እንደማታደርገኝን ያውቃለሁና ከመከራዬም ሁሉ እፈራለሁ። በደለኛ እንደሚሆን ሰው ሆናለሁ። ስለምንስ በከንቱ ደክማለሁ? በአመዳይ ውስጥ ብታጠብ እጆቼ እጅግ ባነጻ። በአዘቅት ውስጥም ታስቀምጠኛለህ። ልብሴንም ይጸየፈኛል። እንድመልስለት አብረው ወደ ፍርድ ገባ ዘንድ እርሱ እንደ እኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን በተገኘ? በትሩን ከእኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገርም ነበር አልፈራውም ነበር፣ በራሴ እንዲህ አይደለሁምና። መጽሐፈ ኢዮብ ምዕራፍ 10 ነፍሴ ሕይወቴን ሰለቸቻት፣ የሐዘንን ጉርጉሮዬ እለቀዋለሁ። በነፍሴ ምሬት እናገራለሁ። እግዚአብሔር እንዲህ እለዋለሁ፣ አትፍረድብኝ። የምትከራከረኝ ለምን እንደሆነ ንገረኝ። ልታስጨንቀኝና የእጅህን ሥራ ልትንቅ የኃጥአንን ምክር ልታበራ በአንተ ዘንድ መልካም ነውን? በውኑ የሥጋዬን አለህን? ወይስ እንደሚያይ ታያለህን? ወይስ ሰው እንደሚያይ ታያለህን? ወይስ ክፋቴን ትፈልግ ዘንድ ኃጢአቴንም ትመረምር ዘንድ ዘመንህ እንደ ሰው ዘመን ነውን? ወይስ ዓመታትህ እንደ ሰው ዓመታት ናቸውን? ከዚህም በላይ በደለኛ እንዳልሆን ከእጅህም የሚያድን እንደሌለ አንተ ታውቃለህ። እጅህ ለወሰችኝ ሰራችኝም። ከዚያም በኋላ ዞረህ ታጠፋኝ ዘንድ ፈለግህ። እንደ ጭቃ አደረግህ፣ እንደ ለወስከኝም አስብ። ወደ ትቢያም ትመልሰኛለህ። በውኑ እንደ ወተት አላፈሰስከኝምን? እንደ ርጎስ አላረጋኸኝምን? ቁርበትና ሥጋ ለበስከኝ፣ በአጥንትና በጅማትም አጠነከርከኝ። ሕይወትና ቸርነት አደረግክልኝ፣ መጎብኘትንም መንፈሴ ጠበቀች። እነዚህ ነገሮች በልብ ውስጥ ሰውረህ ይህ ሁሉ በሐሳብህ እንዳለ አውቃለሁ። ኃጢአት ብሠራ ከአንተ ትመለከተኛለህ፣ ከኃጢአቴም ንጹሕ ታደርገኛለህ። በደለኛም ብሆን ወዮልኝ፣ ጻድቅም ብሆን ራሴን አላነሳሁም። ጉስቁልና ተሞልቻለሁ፣ መከራዬም ተመልክቻለሁ። ራሴንም ከፍ ከፍ ቢል እንደ አንበሳ ታድነኛለህ። ተመልሰም ድንቅ ነገር ታደርግልኛለህ። ምስክሮችን ታድስብኛለህ፣ ቁጣህንም ታበዛልኛለህ። ጭፍራ በጭፍራ ላይ ትጨምርብኛለህ። ስለምን ከማፀን አወጣኸኝ? ዓይን ሳያየኝ ምነው በሞትኩ እንዳልነበረ በሆንኩ። ከማፀንም ወደ መቃብር በወሰዱኝ። የሕይወት ዘመኔ ጥቂት አይደለምን? ወደማልመለስበት ስፍራ ወደ ጨለማ ወደ ሞትም ጥላ ምድር እንደ ጨለማም ወደ ጨለመችም ስርዓት ወደ ሌለባትም ወደ ሞት ጥላ ብርሃንም እንደ ጨለማ ወደ ሆነ ምድር ሳልሄድ ጥቂትም ምጽናና ዘንድ ተወኝ፣ ልቀቀኝም። መጽሐፈ ኢዮብ ምዕራፍ 11 ናዕማታዊው ሶፋር መለሰ እንዲህም አለ። በውኑ ለቃል ብዛት መልስ መስጠት አይገባምን? ወይስ ተናጋሪ ሰው እንደ ጻድቅ ይቈጠራልን? ትምክህትስ ሰዎችን ዝም ያሰኛቸዋልን? ብትሳለቅስ የሚያሳፍርህ የለምን? አንተ ትምህርቴ የተጣራ ነው፣ በዓይንህም ፊት ንጹሕ ነኝ ትላለህ። ምነው እግዚአብሔር ቢናገር በአንተ ላይ ከንፈሩን ቢከፍት፣ የጥበቡ ምስጢር ቢገለጥልህ፣ ማስተዋሉ ብዙ ነውና። እግዚአብሔር ለበደልህ
ከሚገባው አሳንሶ እንደሚያስከፍልህ እወቅ። የእግዚአብሔር ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባሕርም ይልቅ ይሰፋል። እርሱ ቢያልፍ ቢዘረጋም ጉባኤም ቢሰበስብ የሚከለክለው ማን ነው? ምናምንቴዎች ሰዎች ያውቃልና በደልንም ሲያይ ዝም ብሎ አይመለከትም። የሜዳ አህያ ግልገል ሰው ሆኖ ቢወለድ ያን ጊዜ ከንቱ ሰው ጥበብን ያገኛል። በእጅ በደል ቢኖር አርቀው፣ በድንኳንም ኃጢአት አይኑር። አንተ ልብህ ቅን ብታደርግ እጅህም ወደ እርሱ ብትዘረጋ በዚያ ጊዜ በእውነት ፊትህን ያለ ነውር ታነሳለህ፣ ትበረታለህ፣ አትፈራምም። መከራንም ትረሳለህ፣ እንዳለፈ ውኃ ታስበዋለህ። ከቀትርም ይልቅ ሕይወት ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል። ተስፋም ስላለ ተዘልለ ትቀመጣለህ፣ በዚያም ትመለከታለህ። በደህንነትም ታርፋለህ፣ ትተኛለህ፣ የሚያስፈራም የለም። ብዙ ሰዎችም ልመናን ያቀርቡልሃል። የክፉዎች ዓይን ግን ትጨልማለች፣ የሚሸሹበትንም ያጣሉ። ተስፋቸው ነፍሳቸውን ማውጣት ነው። መጽሐፈ ኢዮብ ምዕራፍ 12። ኢዮብም መለሰ እንዲህ አለ፣ በእርግጥ እናንተ አይነተኞች ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል። ነገር ግን እኔ ደግሞ እናንተን ማስተዋል አለኝ፣ ከእናንተም የማንስ አይደለሁም። እንደዚህ ያለውን ነገር የማያውቅ ማን ነው? እግዚአብሔርን የጠራሁ እርሱም የመለሰልኝ፣ እኔ ለባልንጀራው መሳለቂያ እንደሚሆን ሰው ሆኛለሁ። ጻድቅና ፍጹም ሰው መሳለቂያ ሆኗል። ተሰልሎ በሚቀመጥ ሰው ሐሳብ መከራ ይናቃል። ነገር ግን እግሩ ሊያድጠው ተዘጋጅቷል። የቀማኞች ድንኳን በደህንነት ይኖራሉ፣ እግዚአብሔርም የሚያስቆጡ ተዘልለው ተቀምጠዋል። እግዚአብሔር ሁሉን በእጃቸው አምጥቶላቸዋል። አሁን ግን እንስሶችን ጠይቅ ያስተምሩህማል፣ የሰማዩንም ወፎች ጠይቅ ይነግሩህማል። ወይም ለምድር ተናገር እርሷም ታስተምርሃለች፣ የባሕርም ዓሣዎች ይነግሩሃል። የእግዚአብሔር እጅ ይህን እንዳደረገ ከእነዚህም ሁሉ የማያውቅ ማን ነው? የሔዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። ምላስ መብልን እንደሚቀምስ ጆሮ ቃልንን የሚለይ አይደለምን? በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል። በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱ ምክርና ማስተዋል አለው። እነሆ ይፈርሳል፣ የፈረሰውም ተመልሶ አይሰራም። በሰውም ቢዘጋበት የሚከፍትለት የለም። እነሆ ውኖቹን ይከለክላል፣ እነርሱም ይደርቃሉ። እንደገና ይሰዳቸዋል፣ ምድሪቱም ይገለብጧታል። ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚስተውና የሚያስተውል ለእርሱ ናቸው። መካሮችንም እንደ ዘርፉ ይወስዳቸዋል። ፈራጆችንም ያሳብዳል፣ የነገሥታትንም አስራት ይፈታል። ወገባቸውንም በመታጠቂያ ያስራቸዋል። ካህናትን እንደ ዘርፉ ይወስዳቸዋል፣ ኃያልንም ይገለብጣቸዋል። ከታመኑ ሰዎች ቋንቋ ያርቃል፣ የሽማግሌዎችንም ማስተዋል ይወስድባቸዋል። በአለቆች ላይ ንቀትን ያፈሳል፣ የብርቶችንም መታጠቂያ ያላላል። ጥልቅ ነገር ከጨለማ ይገለብጣል፣ የሞትንም ጥላ ወደ ብርሃን ያወጣል። አሕዛብን ከፍ ከፍ ያደርጋል፣ እነርሱም ይጠፋሉ። አሕዛብም ይሰፋሉ፣ እነርሱም ያፈልሳቸዋል። ከምድር አሕዛብ አለቆች ዘንድ ማስተዋልን ይወስዳል፣ መንገድም በሌለበት በረሃ ያቅበዘብዛቸዋል። ብርሃንም ሳይኖር በጨለማ ይርመሰመሳሉ፣ እንደ ሰካራም ይቅበዘበዛሉ። መጽሐፈ ኢዮብ ምዕራፍ 13 እነሆ ይህ ሁሉ ዓይን ያየች፣ ጆሮዬም ሰምታ አስተዋለች። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተ የማንስ አይደለሁም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ፣ ከእግዚአብሔር ጋር ለመዋቀስ እሻለሁ። ለእናንተ ግን በሐሰት ለባጮች ናችሁ፣ ሁላችሁ የማትጠቅሙ ባለመድኃኒቶች ናችሁ። ምነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር። አሁንም ክርክሬን ስሙ፣ የከንፈሬንም ሙግት አድምጡ። በውኑ ስለ እግዚአብሔር ሐሰትን ትናገራላችሁን? ስለ እርሱ ሽንገላን ታወራላችሁን? ለፊቱስ ታደላላችሁን? ስለ እግዚአብሔርስ ትከራከራላችሁን?
ይቅርታ ቢመረምራችሁስ መልካም ይሆን ይቅርታ ለፊቱስ ታደላላችሁን? ስለ እግዚአብሔርም ትከራከራላችሁን? ቢመረምራችሁስ መልካም ይሆንላችኋልን? ወይስ በሰው እንደምትሳለቁ ትሳለቁበታላችሁን? በስውር ለሰው ሁሉ ፊት ብታደሉ ዘለፋ ይዘልፋችኋል። ክብሩስ አያስፈራችሁምን? ግርማውስ አይወድቅባችሁምን? ምሳሌዎቻችሁ የአመድ ምሳሌዎች ናቸው። ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ እናገርም ዘንድ ተውኝ። የሆነው ነገር ይምጣብኝ። ሥጋዬን በጥርሴ ይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድለኝስ እንኳን እርሱን በትዕግሥት እጠብቃለሁ። ነገር ግን መንገዴ በፊቱን አጸናለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆነኛል። ነገሬን ተግታችሁ ስሙ፣ ምስክርነቴንም በጆሮአችሁ አድምጡ። እነሆ ሙግቴን አዘጋጅቻለሁ፣ እንደምጸድቅም አውቃለሁ። ከእኔስ ጋር የሚፋረድ ማን ነው? አሁን እኔ ዝም ብዬ እሞታለሁ። ነገር ግን ሁለት ነገር አታድርግብኝ። የዚያን ጊዜ ከፊትህ አልሰወርም። እጅህ ከእኔ አርቅ፣ ግርማህንም አታስደንግጠኝ። ከዚህም በኋላ ጥራኝ፣ እኔም እመልስልሃለሁ። ወይም እኔ ልናገር፣ አንተ መልስልኝ። ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌና ኃጢአቴን አስታውቀኝ። ፊትህን ከእኔ የሰወርህ እንደ ጠላትም የቈጠርከኝ ስለምንድን ነው? የረገፈውን ቅጠል ታስጨንቃለህን? ወይስ የደረቀውን እብቅ ታሳድዳለህን? የመረረ ነገር ጽፈህብኛልና የሕፃንነቴንም ኃጢአት ታወርሰኛለህ። እግሬንም በእግር ግንድ አግብተሃል። መንገዴንም ሁሉ መርምረሃል። የእግሬንም ፍለጋ ወስነሃል። እኔ እንደሚጠፋ በስባሳ ነገር ብልም እንደሚበላው ልብስ ነኝ። መጽሐፈ ኢዮብ ምዕራፍ 14 ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ነው። መከራም ይሞላዋል፣ እንደ አበባም ይወጣል፣ ይረግፋልም፣ እንደ ጥላም ይሸሻል፣ እርሱም አይጸናም። እንደዚህስ ባለው ሰው ላይ ዓይኖችህ ትከፍታለህን? ከእኔ ጋር ወደ ፍርድ ትገባለህን? ከርኩስ ነገር ንጹሕን ሊያወጣ ማን ይችላል? አንድ እንኳን የሚችል የለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው። እርሱም ሊተላለፈው የማይችለውን ዳርቻ አደረክለት። እንደ ምንደኛ ዕድሜውም እስኪፈጸም ድረስ ያርፍ ዘንድ ከእርሱ ጥቂት ዘወር በል። ዛፍ ቢቆረጥ ደግሞ ያቆጠቁት ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልትም ቅርንጫፍ ያወጣል። ሰው ግን ይሞትና ይጋደማል፣ ሰውም ነፍሱን ይሰጣል። እርሱስ ወዴት አለ? ውሃ ከባሕር ውስጥ ያልቃል፣ ወንዙም ያነሳል ያደርቅማል። ሰውም ተኝቶ አይነሳም፣ ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፍም አይነሳም። በሲኦል ውስጥ ምን ነው በሰወርከኝ ኑሮ፣ ቁጣ እስኪያልፍ ድረስ በሸሸከኝ ኑሮ፣ ቀጠሮም አድርገህ ምን ነው ባሰብከኝ ኑሮ። በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግሥት በተጠባበቅኩ ነበር። በጠራኸኝ በመለስኩልህ ነበር፣ የእጅንም ሥራ በተመኘው ነበር። አሁን ግን እርምጃዬን ቆጥረኸዋል፣ ኃጢአቴንም ትጠባበቃለህ። መተላለፌ በከረጢት ውስጥ ታትሟል፣ ኃጢአቴንም ለብጠሃታል። ተራራ ቢወድቅ ይጠፋል፣ አለቱንም ከስፍራው ያፈልሳል። ውኖችም ድንጋዮችም ይፍቃሉ፣ ፈሳሾችም የምድሩን አፈር ይወስዳሉ። እንዲሁ የሰው ተስፋን ታጠፋዋለህ፣ ለዘላለም ታሸንፈዋለህ። እርሱም ያልፋል፣ ፊቱም ትለወጣለህ፣ እርሱም ትሰደዋለህ። ልጆቹ ቢከብሩ አያውቅም፣ ቢዋረዱም አያይም። ነገር ግን የገዛ ሥጋው ሕመም ብቻ ይሰማል፣ ለራሱም ብቻ ያለቅሳል። መጽሐፈ ኢዮብ ምዕራፍ 15 ቴሜናዊው ኤልፋዝ መለሰ እንዲህም አለ። በውኑ ጠቢብ ሰው እንደ ንፋስ በውኑ በእውቀት ይመልሳልን? በሆዱስ የምሥራቅ ንፋስ ይሞላልን? ከማይረባ ነገር ወይስ ከማይጠቅም ንግግር ጋር ይዋቀሳልን? አንተም እግዚአብሔር መፍራት ታፈርሳለህ፣ በእግዚአብሔር ፊትም አምልኮን ታስቀራለህ። በደልህ አፍን ያስተምረዋል፣ የተንኰለኛም አንደበት ትመርጣለህ። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም። ከንፈሮችም ይመሰክሩብሃል። በውኑ መጀመሪያ የተወለድክ ሰው አንተ ነህ ወይስ ከተራሮች ፊት ተጸነስህን? የእግዚአብሔርን ምስጢር ሰምተሃል ወይንስ ጥበብን ለብቻ አድርገሃል? እኛ የማናውቀውን አንተ የምታውቀው ምንድን ነው? ከእኛ ዘንድስ የሌለው የምታስተውለው ምንድን ነው?
ከአባት የሚበልጥ ሽበትም ያላቸው ሽማግሌዎች ከእኛ ጋር አሉ። በውኑ የእግዚአብሔር መጽናናት በየውሃትም የተነገረ ቃል ጥቂት ነውን? ልብህ ስለምን ይወሰዳል? ዓይኖችህ ስለምን ይገለበጣሉ? በእግዚአብሔር ላይ መንፈስን እስከ ማንሳት ደርሰህ ይህንንም ቃል ከአፍህ እስከ ማውጣት ደረስክ። ንጹሕ ይሆን ዘንድ ሰው ምንድን ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? እነሆ በቅዱሳኑስ እንኳን አይታመንም። ሰማያትን በፊቱ ንጹሐን አይደሉም። ይልቁንስ አጸያፊና የረከሰ ኃጢአትንም እንደ ውኃ የሚጠጣ ሰው ምንኛ ያንስ። ምድሪቱን ለብቻው ተሰጥታ የነበረች በመካከላቸውም እንግዳ ያልገባባቸው ጠቢባን ከአባቶቻችን ተቀብለው የተናገሩትን ያልሸሸጉትንም እገልጥልሃለሁ። ስማኝ፣ ያየሁትንም እነግርሃለሁ። ክፉ ሰው ዕድሜውን ሙሉ ከግፈኛ በተመደቡለት በዓመታትም ሁሉ በሕመም ይጣጣራል። የሚያስደነግጥ ድምፅ በጆሮ ነው። በደህንነቱም ሳለ ቀማኛ ይመጣበታል። ከጨለማ ተመልሶ እንዲወጣ አያምንም። ሰይፍም ይሸምቅበታል። ተቅበዝብዞም ወዴት አለ እያለ እንጀራ ይለምናል። የጨለማ ቀን እንደቀረበበት ያውቃል። መከራና ጭንቀትም ያስፈራሩታል። ለሰልፍም እንደተዘጋጀ ንጉሥ ያሸንፉታል። እጁን በእግዚአብሔር ላይ ዘርግቷልና ሁሉንም በሚችል አምላክ ላይ ደፍሯልና። በደንዳና አንገቱና በወፍራም በጋሻውም ጉብጉባ እየሰገገ ይመጣበታልና በስብም ፊቱን ከድኗልና ስቡንም በወገቡ ላይ አድርጓልና። በተፈቱም ከተሞች ውስጥ ሰውን በሌላቸው ክምር ለመሆን በተመደቡ ቤቶች ውስጥ ተቀምጧልና። ባለጠጋ አይሆንም፣ ሀብቱም አይጸናም። ጥላውንም በምድር ላይ አይጥልም፣ ከጨለማም አይወጣም። ነበልባሉም ቅርንጫፎቹን ያደርቃቸዋል፣ አበባዎቹንም ይረግፋሉ። ዋጋው ከንቱ ነገር ይሆናልና ራሱንም እያሳተ በከንቱ ነገር አይታመን። ቀኑ ሳይደርስ ጊዜው ይፈጸማል፣ ቅርንጫፉም አይለመልምም። እንደ ወይን ያልበሰለውን ዘለላ ያረግፋል፣ እንደ ወይራ አበባ ይጥላል። የዝንጎዎችን ጉባኤ ሁሉ ለጥፋት ይሆናል። የጉቦ ተቀባዮችንም ድንኳን እሳት ትበላለች። ጉዳትም ይጸንሳል፣ በደልንም ይወልዳል። ሆዳቸውን ተንኮል ያዘጋጃል። መጽሐፈ ኢዮብ ምዕራፍ 16 ኢዮብም መለሰ እንዲህም አለ፣ እንደዚህ ያለ ነገር እጅግ ሰማሁ። እናንተ ሁላችሁ የምታደክሙ አጽናኞች ናችሁ። በውኑ ከንቱ ቃል ይፈጸማልን? ወይስ ትመልስ ዘንድ ያነሳሳህ ምንድን ነው? እኔ ደግሞ እናንተ እናገር ዘንድ ይቻለኝ ነበር። ነፍሳችሁንም በነፍሴ ፋንታ ቢኖር ኖሮ እኔ በእናንተ ላይ ቃል ማሳካት ራሴን በእናንተ ላይ መነቅነቅ በተቻለኝ ነበር። በአፌም ነገር ባበረታችሁ ነበር። የከንፈሬም መጽናናት ባልከለከልኩ ነበር። እኔ ብናገር ሕማሜ አይቀነስም፣ ዝምም ብል ከእኔ አይወገድም። አሁን ግን አድክሞኛል፣ ወገኔንም ሁሉ አፍርሰሃል። መጨማተሬ ይመሰክርብኛል፣ ክሳቴም ተነስቶብኛል፣ በፊቴም ይመሰክርብኛል። በቁጣው ቀደደኝ፣ እርሱም ጠላኝ፣ ጥርሶቹንም አፋጭብኝ። ጠላቴ ዓይኑን አፋጠጠብኝ፣ እነርሱም አፋቸውን ከፈቱብኝ። እያገላበጡ ጉንጬን ጠፈጠፉኝ፣ በአንድነትም ተሰበሰቡብኝ። እግዚአብሔር ለጠማማ ሰው አሳልፎ ሰጠኝ፣ በክፎችም እጅ ጣለኝ። ተዘልዬ ተቀምጬ ነበር፣ እርሱም ሰበረኝ፣ አንገቴንም ይዞ ቀጠቀጠኝ። እንደ ዓላማ አድርጎ አቆመኝ፣ ቀስተኞችም ከበቡኝ፣ ኩላሊቴንም ቆራረጡ። እርሱም አልራራም፣ ሐሞቴን በምድር ላይ አፈሰሰ፣ በቁስሌም ላይ ቁስል ጨመረብኝ። እንደ ኃይል እየሰገገ ይሮጥብኛል፣ በቁርበቴ ላይ ማቅ ለበስኩ፣ ቀንዴም በመሬት ላይ አኖርኩ። ፊቴ ከለቅሶ የተነሳ ቀላ፣ የሞት ጥላም በዓይኖቼ ቆብ ላይ አለ። ነገር ግን በእጄ ዓመፅ የለም፣ ጸሎቴም ንጹሕ ነው። ምድር ሆይ ደሜን አትክደኝ፣ ለጩኸቴም ማረፊያ ይሁን። አሁንም እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝም ባሪያም ነው። ጸሎቴ ወደ እግዚአብሔር ይድረስ፣ ዓይኔም በፊቱ እንባ ታፍስስ። የሰው ልጅ ከባልንጀራውም ጋር እንደሚሟገት ሰው በእግዚአብሔር ፊት ለመሟገት ምነው በቻለ። ጥቂቶች ዓመታት ካለፉ በኋላ እኔ ወደማልመለስበት መንገድ እሄዳለሁ። መጽሐፈ ኢዮብ ምዕራፍ 17
መንፈስ የደከመ ዘመን ያለቀ መቃብርም ተዘጋጅቶልኛል። አላጋጮች በእኔ ዘንድ አሉ። ዓይኔም ማስቆጣታቸውን አደረች በማስቆጣታቸው አደረች። አሁንም እናንተ መያዣ ሆነህ ተዋሰ አሁንም አንተ መያዣ ሆነህ ተዋሰኝ። ከእኔ ጋር አጋና የሚመታ ማን ነው? ልባቸውንም እንዳያስተውል ከልክለኸዋል። ስለዚህ ከፍ ከፍ አታደርጋቸውም። ለብዝብዛም ባልንጀሮችን አሳልፎ የሚሰጥ ሰው የልጆቹንም ዓይን ይጨልማል። ለሕዝቡም ምሳሌ አደረገኝ። በፊቴ ላይ ጺቅ እንደሚሉበት ሰው ሆንኩ። ዓይኔም ከሐዘን የተነሳ ፈዘዘች። ብላቴኖቼም ሁሉ እንደ ጥላ ሆኑ። ቅኖችም ሰዎች በዚያ ነገር ይደነቃሉ። ንጹሕም በዝንጉ ላይ ይበሳጫል። ጻድቅ ግን መንገዱን ያጠነክላል። እጁም ንጹሕ የሆነ ሰው ኃይሉን እየጨመረ ይሄዳል። ነገር ግን እናንተ ሁሉ ተመልሳችሁ ወደ እኔ ኑ። በእናንተም ዘንድ ብልሃተኛ አላገኝም። ዕድሜ አለፈች፣ ሐሳቤና የልቤ መሣሪያ ተቈረጠ። ሌሊቱን ወደ ቀን ይለውጣል፣ ብርሃኑም ወደ ጨለማ የቀረበ ይመስላችኋል። ተስፋ ባደርግ ሲኦል ቤቴ ናት። ምንጣፌን በጨለማ ዘርግቻለሁ። መበስበስንስ አንተ አባቴ ነህ ትልንም እናቴ አንቺ እህቴ ነሽ። መበስበስንስ አንተ አባቴ ነህ ትልንም አንቺ እናቴ እህቴም ነሽ ብያለሁ። እንግዲህ ተስፋዬ ወዴት ነው? ተስፋዬንስ የሚያይ ማን ነው? አብረን በመሬት ውስጥ ስናርፍ ወደ ሲኦል ይወርዳል። መጽሐፈ ኢዮብ ምዕራፍ 18 ሹሐዋዊውም በልዳዶስ መለሰ እንዲህም አለ፣ እስከ መቼ ቃልህን ታጠምዳለህ? አስተውል፣ ከዚህም በኋላ እንናገራለን። ስለምንስ እንደ እንስሶች ተቆጠርን? ስለምንስ በዓይን ፊት ረከስን? ቁጣ ወርሶሃል። አንተስ የሞትህ እንደሆነ ምድር ስለ አንተ ባድማ ትሆናለችን? ወይስ አለት ከስፍራው ይነቀላልን? የኃጢአተኛ መብራት ይጠፋል፣ የእሳቱም ነበልባል ብልጭ አይልም። ብርሃንም በድንኳን ውስጥ ይጨልማል፣ መብራቱም በላዩ ይጠፋል። የኃይሉም እርምጃ ትጠባለች፣ ምክሩም ትለወጣለች። እግሩ በወጥመድ ትያዛለች፣ በመረብም ላይ ይሄዳል። አሽከላም ሰኮናውን ይይዛል፣ መሰንፈጥም ይበረታበታል። በምድር ላይ የሸምቀቆ ገመድ በመንገዱ ወጥመድ ለእርሱ ትሰወራለች። ድንጋጤ በዙሪያው ታስፈራዋለች፣ በስተኋላውም ሆና ታባርራቸዋለች። ኃይሉ በራብ ትደክማለች፣ መቅሰፍትም እስኪናሰናከል ተዘጋጅቶለታል። የሰውነቱ ብልቶች ይጠፋሉ፣ የሞትም በኩር ልጅ ብልቶቹ ይባላል። ከሚታመኑበትም ድንኳን ይነቀላል፣ ወደ ድንጋጤም ንጉሥ ያስቸኩሉታል። በድንኳኑም ውስጥ ለእርሱ የሚሆነው ይሆናል፣ በመኖሪያውም ላይ ዲን ይበትናል። ስሩ ከበታቹ ይደርቃል፣ ጫፉም ከበላዩ ይረግፋል። መታሰቢያውም ከምድር ላይ ይጠፋል፣ በሜዳም ላይ አይቀርለትም። ከብርሃን ወደ ጨለማ ያፈልሱታል፣ ከዓለምም ያሳድዱታል። ዘርም ለትውልድ በሕዝቡ መካከል አይሆንለትም፣ በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም። የፊተኛው ሰው እንደደነገጡ እንዲሁ የኃይለኞች ሰዎችም ስለ ዘመኑ ይደነቃሉ። በእውነት የኃጢአተኞች ቤት እንዲህ ናት፣ እግዚአብሔርንም የሚያውቅ ሰው ስፍራ ይህ ነው። መጽሐፈ ኢዮብ ምዕራፍ 19 ኢዮብም መለሰ እንዲህ አለ፣ ነፍሴ የምትነዘንዙ በቃሌስ ነፍሴን የምትነዘንዙ በቃሌስ የምታደቁኝ እስከ መቼ ነው? ይኸው ስትሰድቡኝ 10 ጊዜ ነው፣ ስታሻክሩኝም አላፈራችሁም። በእውነት የሳትኩ እንደሆነ ስህተቴ ከእኔ ጋር ትኖራለች። በእውነት ብትጓደዱብኝ፣ መዋረዴን በእኔ ላይ ብትከራከሩ፣ እንግዲህ እግዚአብሔር እንደገለበጠኝ በመረቡም እንደከበበኝ ይወቁ። እነሆ ስለተደረገብኝ ክፉ ብጮህ ማንም አይመልስልኝም። አሰምቼ ብጠራ ፍርድ የለኝም። እንዳላፍር መንገዴም ዘግቶታል፣ በጎዳናውም ጨለማ ኑሮበታል። ክብሬን ገፈፈኝ፣ ዘውዴንም ከራሴ ላይ ወሰደ። በዚህና በዚያም አፈረሰኝ፣ እኔም ሄድኩ። ተስፋዬ እንደ ዛፍ ነቀለው፣ ቁጣውንም አነደደብኝ። እንደ ጠላቱም ቆጠረኝ። ሰራዊቱም አብረው መጡ፣ መንገዳቸውን በላይ አዘጋጁ፣ በድንኳኑም ዙሪያ ሰፈሩ። ወንድሞቼም ከእኔ ዘንድ አራቀ፣ የሚያውቁኝንም አጥብቀው ተለዩኝ። ዘመዶቼም
ዘመዶቼም ተቋረጡ፣ ወዳጆቼም ረሱኝ። ቤተሰቦቼም ሴቶች ባሪያዎቼ እንደ መጻተኛ ቆጠሩኝ። በዓይናቸውም እንደ እንግዳ ሆንኩ። ባሪያዬ ብጠራ በአፌ ባቆላምጠው አይመልስልኝም። ሚስቴ እስትንፋሴን ጠላች። የእናቴ ማዕፀን ልጆች ልመናዬን ጠሉ። ሕፃናቶች እንኳን አጠቁኝ። ብነሳም በእኔ ላይ ይናገራሉ። አማካሪዎቹ ሁሉ ተጸየፉኝ። እኔ የምወዳቸው በላይ ተገለበጡ። አጥንቴ ከቁርበቴ ከሥጋዬ ጋር ተጣበቀ። ድድ ብቻ ቀርቶኝ አመለጥኩ። እናንተ ወዳጆች ሆይ ማሩኝ፣ የእግዚአብሔር እጅ መጥቶኛልና ማሩኝ። ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ? ከሥጋዬስ ስለምን አትጠግቡም? ምነው አሁን ቃሌም ቢጻፍ፣ ምነው በመጽሐፍ ውስጥ ቢታተም፣ ምነው በብረት ብርና በእርሳስ በዓለቱ ላይ ለዘላለም ቢቀረጽ። እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋዬ የተለይቼ እግዚአብሔርን እንዳያውቃለሁ። እኔም ራሴን አየዋለሁ፣ ዓይኖቼም ይመለከቱታል፣ ከእኔም ሌላ አይደለም። ልቤ በመናፈቅ ዝሏል። በእውነት እንዴት እናሳድደዋለን? የነገሩ ስር በእርሱ ዘንድ ተገኝቷል ብትሉ ፍርዱ እንዳለ ታውቁ ዘንድ ቁጣው የሰይፍን ቅጣት ያመጣልና ከሰይፍ ፍሩ። መጽሐፈ ኢዮብ ምዕራፍ 20 ናዕማታዊውም ሶፋር መለሰ እንዲህም አለ። ስለዚህ በውስጤ ስላለው ችኮላ ሐሳቤ ትመልስልኛለች። የሚያሳፍረኝንም ተግሣጽ ሰምቻለሁ። የማስተዋሌንም መንፈስ ይመልስልኛል። ሰው በምድር ላይ ከተቀመጠ ከድሮ ዘመን ጀምሮ የኀጢአተኛ ፍከራ አጭር መሆኑን የዝንጎዎችንም ደስታ ቅጽበት መሆኑን አታውቅምን? ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢያደርስ እንደ ፋንድያ ለዘላለም ይጠፋል። ያዩትም ወዴት ነው ይላሉ። እንደ ሕልም ይበራል እንደ ሕልም ይበራል፣ እርሱም አይገኝም። እንደ ሌሊትም ራእይ ይሰደዳል። ያየችውም ዓይን ዳግመኛ አታየውም። ስፍራውንም ከእንግዲህ ወዲህ አይመለከተውም። ልጆቹ ድሆችን ያቆላምጣሉ። እጁ ሀብቱን ይመልሳል። አጥንቶቹ ብላቴንነቱን ሞልተዋል። ነገር ግን ከእርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰወር ቢጠብቀውም ባይተወውም በጎሮሮውም ቢይዘው መብሉ በአንጀቱ ውስጥ ይገላበጣል። እንደ እፍኝትም ሐሞት በውስጡ ይሆናል። የዋጠውን ሀብት ያተርፈዋል። እግዚአብሔር ከሆዱ ውስጥ ያወጣዋል። የእፉኝትንም መርዝ ይጠባል። የእባብን ምላስ ይገድለዋል። የማሩንና የቅቤውን ፈሳሽ ወንዞቹንም አይመለከትም። የድካሙንም ፍሬ ሳይውጠው ይመልሰዋል። እንደ ንግዱም ትርፍ አይደሰትም። ድሃውንም አስጨንቋል። ትቶትማል። ያልሠራውንም ቤት በዝብዟል። ሆዱ እረፍትንም አላወቀምና የወደደውን ነገር አላዳነውም። እርሱ ከበላ በኋላ ምንም አልተረፈም። ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል። የችግረኞቹን ሁሉ እጅ ታገኘዋለች። ሆዱን ሳይጠግብ እግዚአብሔርም የቁጣውን ትኩሳት ይሰድበታል። ሲበላም ይዘንብበታል። ከብረት መሳሪያ ይሸሻል። የናስም ቀስት ይወጋዋል። እርሱም ይመዘዋል። ከሥጋውም ይወጣል። ከሐሞቱም ብልጭ ብሎ ይሰርጻል። ፍርሃትም ይወድቅበታል። ጨለማም ሁሉ ስለ ከበረው ዕቃ ተዘጋጅቷል። በሰው አፍ የማትባል እሳት ትበለዋለች። በድንኳን ውስጥ የቀረው ይጨነቅበታል። ሰማይ ኃጢአቱን ይገለብጥበታል። የምድርም ታነሳበታለች። የቤቱን ባለጠግነት ይሄዳል። በቁጣውም ቀን እንደ ፈሳሽ ውሃ ያልፋል። ከእግዚአብሔር ዘንድ የበደለኛ ሰው ዕድል ፈንታ ከእግዚአብሔርም የተመደበ ርስቱ ይህ ነው። መጽሐፈ ኢዮብ ምዕራፍ 21 ኢዮብም መለሰ እንዲህ አለ። ስለ ስሙ ቃሌን ስሙ፣ ይህ መጽናናታችሁ ይሁን። እናገር ዘንድ ተውኝ። ከተናገርኩም በኋላ ተሳለቁ። በውኑ የሐዘንን ጉርጉሮዬ ለሰው እናገራለሁን? አለመታገስስ ስለምን አይገባኝም? ወዴት እንደተመለከቱ ወደ እኔ ተመልከቱ ተደነቁም። እጃችሁን ባፋችሁ ላይ አኑሩ። እኔ ባሰብኩ ቁጥር እጨነቃለሁ፣ ጻርም ሥጋዬን ይይዛል። ስለምን ኃጢአተኞች በሕይወት ይኖራሉ? ስለምንስ ያረጃሉ? በባለጠግነትስ ስለምን ይበረታሉ? ዘራቸው ከእነርሱ ጋር ጸንቶ ይኖራል። ልጆቻቸውም በዓይናቸው ፊት ናቸው። ቤታቸውም ከፍርሃት ወጥቶ የታመነ ነው። የእግዚአብሔር በትር የልባቸውንም ቤታቸው ከፍርሃት ወጥቶ የታመነ ነው። የእግዚአብሔርን በትር የልባቸውም ኮርማቸው ይወልዳል፣ ዘሩንም አይጥለውም። ላማቸውንም ትወልዳለች፣ አትጨነግፍም።
ሕፃናቶቻቸው እንደ መንጋ ይወጣሉ፣ ልጆቻቸውም ይዘፍናሉ። ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታም ድምፅ ደስ ይላቸዋል። ዕድሜያቸውንም በተድላ ይፈጽማሉ፣ ድንገትም ወደ ሲኦል ይወርዳሉ። እግዚአብሔርም ከእኛ ዘንድ ራቀ፣ መንገድም እናውቅ ዘንድ አንወድም። እናመለክተውስ ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል? ይላሉ። እነሆ ሀብታቸው በእጃቸው ውስጥ አይደለምን? የኃጥአን ምክር ከእኔ ዘንድ የራቀች ናት። የኃጥአን መብራት የጠፋው መቅሰፍትንም የመጣባቸው እግዚአብሔርም በቁጣው መከራ የከፈላቸው በነፋስ ፊትም እንደ ገለባ በአውሎ ነፋስም እንደሚወስደው ትቢያ የሆኑ ስንት ጊዜ ነው? እናንተ እግዚአብሔር በደላቸውን ለልጆቻቸው ይጠብቃል ብላችሁ እነርሱን ያውቁ ዘንድ ፍዳን ለራሳቸው ይከፍላል። ዓይኖቻቸው ጥፋታቸውን ይዩ፣ ሁሉን ከሚችል አምላክ ቁጣ ይጠጡ። የወራታቸውንስ ቁጥር ቢቆረጥ ከእነርሱ በኋላ የቤታቸው ደስታ ምን ይሆንላቸዋል? ከፍ ከፍ ባሉትስ ላይ ለመፍረድ ለእግዚአብሔር በውኑ እውቀትን ያስተምራልን? እንደ ሰው በሰላም ተዘልሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በአንጀቱ ውስጥ ስብ ሞልቷል፣ የአጥንቶቹም ቅልጥም ረጥቧል። ሌላውም ሰው መልካምን ነገር ከቶ ሳይቀምስ በተመረረች ነፍስ ይሞታል። በአፈር ውስጥ በአንድ ላይ ይተኛል፣ ትልም ይከድናቸዋል። እነሆ ሐሳባችሁን የመከራችሁንም ክፉ ምክር አውቄዋለሁ። እናንተ የከበርቴው ቤት የት ነው? ኃጢአተኛውም ያደረበት ድንኳን የት ነው ብላችኋል። መንገድ አላፊዎችን አልጠየቃችሁምን? ምልክታቸውን አታውቁምን? ኃጢአተኛ በመቅሰፍት ቀን እንደተጠበቀ በቁጣው ቀን እንደሚነድ መንገዱን በፊቱ የሚናገር ማን ነው? የሠራውንስ የሚመልስለት ማን ነው? እርሱስ ግን ወደ መቃብር ይሸከማታል፣ ሰዎቹም በመቃብር ላይ ይጠብቋታል። የሸለቆም ጓል ይጣፍጣለታል፣ በኋላውም ሰው ሁሉ ይሳባል። በፊቱም ቁጥር የሌለው ጉባኤ አለ። የምትመልሱልኝ ውስልትና ነውና በከንቱ እንዴት ታጽናኑኛላችሁ? መጽሐፈ ኢዮብ ምዕራፍ 22 ተሜናዊው ኤልፋዝ መለሰ እንዲህም አለ። በውኑ ሰው እግዚአብሔርን ይጠቅመዋልን? በውኑ ጥበበኛ ሰው ራሱን ይጠቅማል? ጻድቅ መሆንስ ሁሉን የሚችል አምላክ ደስ ያሰኘዋልን? መንገድህን ማቅናትስ ይጠቅመዋልን? እርሱንስ ስለ ፈራህ ይዘልፈሃልን? ወደ ፍርድስ ከአንተ ይገባልን? ክፋትንስ የበዛ አይደለምን? ለኃጢአትስ ፍጻሜ የላትም። የወንድሞችን መያዣ በከንቱ ወስደሃል፣ የአርዘኞቹንም ልብስ ዘርፈሃል። ለድካም ውኃ አላጠጣህም፣ ለራብተኛም እንጀራ ከልክለሃል። በክንድ የበረታ ምድርን ገዛ፣ ከበርቴውም ሰው ከተቀመጠባት መበለቲቱ አንዳች አልባ ሰድሃታል። የድሃ አደጎችም ክንድ ተሰብሯል። ስለዚህ አሽከላ ከቦሃል፣ ድንገተኛ ፍርሃትም አናውጦሃል። እንዳታይ ብርሃን ጨለማ ሆነችብህ፣ የወኖችን ብዛት አሰጠሙህ። እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ ከፍ እንዳሉ ተመልከት። አንተም እግዚአብሔር ምን ያውቃል? በጽድቅ ጨለማ ውስጥ ሆኖ ሊፈርድ ይችላልን? እንዳያይ የጠቆረ ደመና ጋርዶታል። በሰማይ ክበብ ላይ ይራመዳል ብለሃል። በውኑ ኃጢአተኛ ሰዎች የረገጧትን የድሮይቱን መንገድ ትጠብቃለህን? ጊዜያቸው ሳይደርስ ተነጠቁ፣ መሠረታቸውንም እንደ ፈሳሽ ውሃ ፈሰሰ። እግዚአብሔርም ከእኛ ዘንድ ራቀ፣ ሁሉንም የሚችል አምላክ ምን ሊያደርግልን ይችላል አሉት። ነገር ግን ቤታቸውን በመልካም ነገር ሞላ፣ የኃጥአን ምክር ከእኛ ዘንድ የራቀች ናት። ጻድቃን ያዩታል፣ ደስም ይላቸዋል፣ ንጹሐንም በንቀት ይስቁባቸዋል። በእውነት ሀብታቸው ጠፋ፣ የቀረውንም እሳት በላች። አሁንም ከእነርሱ ጋር ተስማማ፣ ሰላምም ይኑርህ። በዚያም በጎነት ታገኛለህ። ከአፉም ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም ኃጢአትንም በድንኳን ብታርቅ የወርቅን ዕቃ በአፈር ውስጥ የኦፊርንም ወርቅ በጅረት ድንጋይ መካከል ብትጥል ሁሉን የሚችል አምላክ ወርቅና የሚብለጨለጭ ብር ይሆንልሃል። የዚያን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ። እርሱም ይሰማል፣ ስእለትንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ይሳካልሃል። ብርሃንም በመንገድ ላይ ይበራል። ቢያዋርድህ አንተ ከፍ ከፍ ትላለህ። ትሑትንም ሰው ያድነዋል፣ ንጹሕንም ሰው ያድነዋል። በእጅም
ንጽሕና ትድናለህ። መጽሐፈ ኢዮብ ምዕራፍ 23 ይቅርታ ብቻዬን እያነበብኩ ነው እንዴ? መጽሐፈ ኢዮብ ምዕራፍ 23 ኢዮብም መለሰ እንዲህ አለ። ዛሬ ደግሞ የሐዘን እንጉርጉሮዬ ገና መራራ ነው። እጁ በለቅሶ ጩኸቴ ላይ ከብዳለች። እርሱም ወዴት እንዳገኘው ምነው ባወቅሁ እርሱ ወዴት እንዳገኘው ምነው ባወቅሁ፣ ወደ ተቀመጥኩበትስ ስፍራ ምነው በደረስኩ። በፊቴ ሙግት አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር። የሚመልስልኝንም ቃል ምን እንደሆነ አውቅ ነበር፣ የሚለኝንም አስተውል ነበር። በኃይሉ ብዛት ከእኔ ጋር ይሟገት ነበርን? ነገር ግን ያደምጠኝ ነበር። ቅን ሰው ከእርሱ ጋር በዚያ ይከራከር ነበር። እኔ ከፈራጄ ለዘላለም እድን ነበር። እነሆ ወደ ፊት እሄዳለሁ፣ እርሱም የለም፣ ወደ ኋላም እሄዳለሁ፣ እኔም አላስተውለውም። ወደሚሠራበትም ወደ ግራም ብሄድ አልመለከተውም፣ በቀኝም ይሰውረዋል አላየውምም። የሚሄድበትን መንገድ ያውቃል። ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሬ ወደ እርምጃዎች ተጣብቀዋል። መንገዱንም ጠብቄአለሁ፣ ፈቀቅም አላልኩም። በከንፈሬም ትእዛዝ አልተመለስኩም። የአፉን ቃል በልቤ ሰውሬአለሁ። እርሱ ግን ብቻውን እርሱንስ የሚመስል ማን ነው? ነፍሱንም የሚወደውን ይፈጽማል። እንደዚህም ያለ ብዙ ነገር በእርሱ ዘንድ አለ። ስለዚህ በፊቱ ደነገጥኩ፣ ባሰብኩም ጊዜ ከእርሱ ፈራው። እግዚአብሔር ልቤን አባብሎታልና፣ ሁሉንም የሚችል አምላክ አስደንግጦኛልና። ከጨለማውም የተነሳ ጽድቁንም ጨለማ ፊቴን ከመክደኑ የተነሳ አልደነገጥኩም። መጽሐፈ ኢዮብ ምዕራፍ 24 ሁሉንም ከሚችል አምላክ ዘንድ ዘመናት አልተሰወረምና፣ እርሱን የሚያውቅ ለምን ወራቱንም አያዩም? የድንበሩን ምልክት የሚያፈርሱ አሉ። መንጋዎቹንም በዝብዘው ይሰማራሉ። የድሃ አደጎቹን አህያ ይነዳሉ። የመበለቲቱን በሬ ስለ መያዣ ይወስዳሉ። ድሆቹን ከመንገዱ ያወጣሉ። የምድር ችግረኞችን ሁሉ ይሸሸጋሉ። እነሆ በምድረ በዳ እንዳሉ እንደ ሜዳ አህዮች መብልንም ፈልገው ወደ ሥራቸው ይመጣሉ። ምድረ በዳውን ለልጆቻቸው መብልን ይሰጣቸዋል። እነዚህ በእርሻ ውስጥ እህላቸውን ያጭዳሉ፣ የበደለኛውንም ወይን ይቃርማሉ። ራቁታቸውን ያለ ልብስ ያድራሉ፣ በብርድ ጊዜ መጎናጸፊያ የላቸውም። ከተራሮች በሚወርድ ዝናብ ይረጥባሉ፣ መጠጊያም አጥተው ቋጥኙን ያቅፋሉ። ድሃ አደጉን ልጅ ከጡት የሚነጥሉ አሉ፣ ከችግረኛው መያዣ ይወስዳሉ። ያለ ልብስ ራቁታቸውን ይሄዳሉ፣ ተርበውም ነዶዎችን ይሸከማሉ። በእነዚህ ሰዎች አጥር ውስጥ ዘይት ያደርጋሉ ወይም ይጠምቃሉ፣ ነገር ግን ይጠማሉ። ከከተማውና ከገዛ ቤታቸውም ይባረራሉ። የልጆችም ነፍስ ለእርዳታ ትጮኻለች። እግዚአብሔር ግን ስንፍናቸውን አይመለከትም። እነዚህ በብርሃን ላይ የሚያምፁ ናቸው፣ መንገዱን አያውቁም፣ በጎዳናውም አይጸኑም። ነፍሰ ገዳዩም ሳይነጋ ማልዶ ይነሳል፣ ችግረኞችንና ድሆችን ይገድላል። በሌሊትም እንደ ሌባ ነው። የአመንዝራም ዓይን ድንግዝግዝታን ይጠብቃል። የማንም ዓይን አያየኝም ይላል፣ ፊቱን ይሸፍናል። ቤቶቹን በጨለማ ይነድላሉ፣ በቀን ይሸሸጋሉ፣ ብርሃንም አያውቁም። የጠዋት ብርሃን ለእርሱ ሁሉ እንደ ሞት ጥላ ነው። የሞት ጥላ ድንጋጤ ያውቃልና እነርሱ በውኃ ፊት ላይ በረው ያልፋሉ። እድል ፈንታቸው በምድር ላይ የተረገመች ናት። ወደ ወይኑ ቦታ መንገድ አይዞሩም። ድርቅና ሙቀት የአመዳዊን ውኃ ያጠፋሉ። እንዲሁ ሲኦል በደለኞችን ታጠፋለች፣ ማዕፀን ትረሰዋለች፣ ትልም በደስታ ይጠበዋል። ዳግመኛም አይታሰብም፣ ክፋትም እንደ ዛፍ ይሰበራል። የማትወልደውን መካኒቱን ይበድላታል፣ ለመበለቲቱም በበጎ ያደርግላታል። ነገር ግን በኃይሉ ኃይልን ያስባል። እርሱም በተነሳ ጊዜ ሰው በሕይወቱ አይታመንም። እግዚአብሔር በደህና አኑሯቸዋልና በዚያ ይታመናሉ። ዓይኖቹ ግን በመንገዳቸው ላይ ናቸው። ጥቂት ጊዜ ከፍ ከፍ ይላሉ፣ ይሄዳሉ፣ ይጠወልጋሉ፣ እንደ ሌሎች ሁሉ ይከማቻሉ፣ እንደ እሸትም ራስ ይቆረጣሉ። እንዲህስ ባይሆን ሐሰተኛ የሚያደርገኝ ነገሬንስ እንደምንም የሚያደርገው ማን ነው?
መጽሐፈ ኢዮብ ምዕራፍ 25 ሹሐዊውም በልዳዶስ መለሰ እንዲህም አለ። ገዥነትና መፈራት በእርሱ ዘንድ ናቸው፣ በከፍታውም ሰላም አድራጊ ነው። በውኑ ለሰራዊቶቹ ቁጥር አላቸውን? ብርሃኑስ የማይወጣው በማን ላይ ነው? ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃስ እንኳን ብሩህ አይደለም፣ ከዋክብትም በፊቱ ንጹሕ አይደሉም። ይልቁንስ ብስብስ የሆነ ሰው ትልም የሆነ ሰው ልጅ ምንኛ ያንስ። መጽሐፈ ኢዮብ ምዕራፍ 26 ኢዮብም መለሰ እንዲህ አለ። ኃይል የሌለው ምንኛ ረዳው፣ ብርታት የሌለውን ክንደኛ ምንኛ አዳንኸው። ጥበበኛስ የሌለው ምንኛ መከርኸው፣ ብዙ እውቀትንስ ምንኛ ገለጥክለት። ይህንንስ ቃል በማን እርዳታ ተናገርክ? የማንንስ መንፈስ ከአንተ ዘንድ ወጣ? ሙታን ሰዎች ከውሎች በታች በውኖቹም ውስጥ ከሚኖሩ በታች ይንቀጠቀጣሉ። ሲኦል በፊቱ ራቁቷን ነች፣ ለጥፋትም መጋረጃ የለውም። ሰሜንና በባዶ ስፍራ ያለ ይዘረጋል። ምድሪቱን በታቿ እንዳለች አልባ ያንጠለጥላታል። ውኖቹን በደመና ውስጥ ያስራል። ደመናቱንም ከታች አልተቀደደችም። የዙፋኑንም ፊት ይከድናል፣ ደመናውንም ይዘረጋባታል። ብርሃንና ጨለማ እስከሚለያዩበት ዳርቻ ድረስ በውኖች ፊት ላይ ድንበር አደረገ። የሰማይ አምድ ይንቀጠቀጣሉ፣ ከተግሳጹም የተነሳ ይደነግጣሉ። ከኃይሉ ባህር ጸጥ ያደርጋል፣ በማስተዋሉ ምዕራብን ይመታል። በመንፈሱ ሰማያትን ውበትን አገኘ። እጁም በራሪቱን እባብ ወጋች። እነሆ ይህ የመንገዱ ዳርቻ ብቻ ነው። ይህ የሰማነው ነገር ምንኛ ጥቂት ነው። የኃይሉንስ ነጎድጓድ ያስተውል ዘንድ ማን ይችላል? መጽሐፈ ኢዮብ ምዕራፍ 27 ኢዮብም ምሳሌውን ይመስል ዘንድ ደገመ፣ እንዲህም አለ። ፍሪዳን ያስወገደ ሕያው እግዚአብሔርን፣ ነፍሴንም መራራ ያደረገ ሁሉን የሚችል ሕያው አምላክን፣ እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ ባፍንጫዬ ውስጥ ገና ሳለ ከከንፈሬ ኃጢአትን አትናገርም፣ ከአንደበቴም ሽንገላን አያወጣም። እናንተን ማጽደቅ ከእኔ ዘንድ ይራቅ። እስከ ሞት ድረስ ፍጹምነቴ ከእኔ አላርቅም። ጽድቄን እይዛለሁ እርሱም አልተውም። ከቀኖቼም ሁሉ ስለ አንዱ ልቤ አይዘልፈኝም። ጠላቴ እንደ በደለኛ በእኔ ላይ የሚነሳ እንደ ኃጢአተኛ ይሁን። እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋ ምንድን ነው? በውኑ መከራ በመጣበት ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉንስ በሚችል አምላክ ደስ ይለዋልን? እግዚአብሔርንስ ሁልጊዜ ይጠራልን? ስለ እግዚአብሔር እጅስ አስተምራችኋለሁ። ሁሉም በሚችል አምላክ ዘንድ ያለውን አልሸሽግም። እነሆ ሁላችሁ አይታችኋል። ስለምን ከንቱ ሆናችሁ? ይህ ከእግዚአብሔር ዘንድ የበደለኛ ዕድል ፈንታ ነው። ግፈኛም ሁሉን ከሚችል አምላክ ዘንድ የሚቀበላት ርስት ናት። ልጆቹ ቢበዛ ለሰይፍ ይሆናሉ፣ ዘሩም እንጀራን አይጠግብም። ለእርሱም የቀሩት በቸነፈር ይቀበራሉ። መበለቶቻቸውም አያለቅሱም። እርሱ ብርን እንደ አፈር ቢከምር ልብሱንም እንደ ጭቃ ቢያዘጋጅ እርሱም ያዘጋጀው ይሆናል። ነገር ግን ጻድቅ ይለብሰዋል፣ ብሩንም ንጹሐን ይከፋፈሉታል። የሚሠራው ቤት እንደ ሸረሪት ድር ይሠራል፣ ጠባቂም እንደሚሠራ ጎጆ ነው። ባለጸጋ ሆኖ ይተኛል፣ ዳግመኛም አይተኛም። ዓይኑን ይከፍታል፣ እርሱም የለም። ድንጋጤ እንደ ጎርፍ ታገኘዋለች፣ በሌሊትም አውሎ ነፋስ ትነጥቀዋለች። የምስራቅ ነፋስም ያነሳዋል፣ እርሱ ይሄዳል፣ ከቦታውም ይጠርገዋል። እርሱ ይጥልበታል፣ አይራራለትም። ከእጁ ፈጥኖ መሸሽ ይወዳል። ሰው በእጁ ያጨበጭብለታል፣ ከስፍራውም በፉጨት ያስወጡታል። መጽሐፈ ኢዮብ ምዕራፍ 28 በእውነት ብር የሚመጣበት ወርቅም የሚነጥርበት ስፍራ አለ። ብርቱ ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይቀልጣል። ሰው ለጨለማ ፍጻሜውን ያደርጋል፣ የጨለማውንና የሞት ጥላ ድንጋይ እስከ ወሰኑ ድረስ ይፈልጋል። ሰው ከሚኖርበት ርቀት መውረጃ ይቆፍራል፣ ከሰውም እግር ተረሱ። ከሰዎችም ርቀት እየተንጠለጠሉ ይወዛወዛሉ። እንጀራ ከምድር ውስጥ ይወጣል፣ በእሳቱም እንደሚሆን ታችኛው ይገለበጣል። የድንጋዩ የሰንፔር ስፍራ የወርቅም ድቃቂ አለው። መንገዱ አንጭላ ፊት አያውቀውም፣ የአሞራም ዓይን አላየውም። የትዕቢት ልጆች አልረገጧትም፣ ደቦል አንበሳ አላረፈበትም። ሰው ወደ ቡላድ ድንጋይ እጁን ይዘረጋል፣ ተራራማውን
ተራራውንም ከመሠረቱ ይገለብጣል። ከድንጋይ ውስጥ መንዶልዶሪያ ይወቅራል። ዓይኑንም ዕንቁን ሁሉ ታያለች። ፈሳሹንም እንዳይንጠባጠብ ይገድባል። የተሰወረውንም ነገር ወደ ብርሃን ያወጣል። ነገር ግን ጥበብ የምታገኘው ወዴት ነው? የማስተዋልስ ስፍራ ወዴት ነው? ሰው መንገዷን አያውቅም፣ በሕያዋን ምድር አትገኝም። ቀላይ በእኔ ውስጥ የለችም ይላል፣ ባሕርም በእኔ ዘንድ የለችም ይላል። በምዝምዝም ወርቅ አትገኝም፣ ብርም ስለ ዋጋው አይመዘንም። በኦፊር ወርቅ በከበረም መረገድና በስንፔር አትገመትም። ወርቅና ብርጭቆ አይወዳደሯትም። በጥሩ ወርቅም ዕቃ አትለወጥም። ስለ ዛጎልና ስለ አልማዝ አይነገርም። የጥበብ ዋጋ ከቀይ ዕንቁ ይልቅ ይበልጣል። የኢትዮጵያ ቶጳዚዮን አይተካከላትም። በጥሩም ወርቅ አትገመትም። እንግዲያስ ጥበብ ከወዴት ትመጣለች? ማስተዋልስ ስፍራ ወዴት ነው? ከሔዋን ሁሉ ዓይን ተሰውራለች፣ ከሰማይ ወፎች ትሸሸጋለች። ጥፋትና ሞት ፍሬዋን በጆሮአቸው ሰማን። ጥፋትና ሞት ወሬዋን በጆሮአችን ሰማን ብለዋል። እግዚአብሔር መንገዷን ያስተውላል፣ እርሱም ስፍራዋን ያውቃል። እርሱም የምድርን ዳርቻ ይመለከታል፣ ከሰማይም በታች ያለውን ሁሉ ያያል። ለነፋስ ሚዛንን ባደረገለት ጊዜ፣ ውሎችን በስፍር በሰፈረ ጊዜ፣ ለዝናብም ሥርዓትን ለነጎድጓድም መብረቅን መንገድን ባደረገ ጊዜ፣ በዚያን ጊዜ አያት፣ ገለጣትም፣ አዘጋጃትም፣ ደግሞም መረመራት። ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው አለው። መጽሐፈ ኢዮብ ምዕራፍ 29 ኢዮብም ምሳሌውን ይመስል ዘንድ ደገመ፣ እንዲህም አለ። እግዚአብሔር ይጠብቀኝ እንደነበረ ጊዜ እንደ ፊተኛው ወራት ምነው በሆንኩ። በራሴ ላይ መብራቱ በበራ ጊዜ፣ እኔም ጨለማውን አልፌ በብርሃን በሄድኩ ጊዜ፣ በሙሉ ሰውነቴ እንደነበርኩ ጊዜ፣ እግዚአብሔርን ድንኳኔ በጋረደ ጊዜ፣ ሁሉን የሚችል አምላክ ከእኔ ጋር ገና ሳለ፣ ልጆችን በዙሪያዬ ሳሉ፣ መንገዴ በቅቤ ይታጠብ በነበረ ጊዜ፣ ድንጋይም የዘይት ፈሳሽ ያፈስልኝ በነበረ ጊዜ፣ ወደ ከተማይቱ በር በወጣው ጊዜ፣ በአደባባዩም ወንበሬን ባኖርኩ ጊዜ፣ ጎበዛዝት እኔን አይተው ተሸሸጉ። ሽማግሌዎችም ተነስተው ቆሙ። አለቆችም ከመናገር ዝም አሉ፣ እጃቸውንም በአፋቸው ላይ ጫኑ። የታላላቆቹም ድምፅ አረመመ፣ ምላሳቸውን በትናጋቸው ተጣጋ። የሰማችኝ ጆሮ አሞገሰችኝ፣ ያየችኝም ዓይን መሰከረችልኝ። የሚጮኸውም ችግረኛ ድሃ አደጉንና ረጂ የሌለውን አድኜ ነበርሁና ለጥፋት የቀረበው በረከት በላይ መጣ። የባልቴቲቱንም ልብ እልል አሰኘሁ። ጽድቅን ለበስኩ፣ እርሷንም ለበሰችኝ። ፍርዴም እንደ መጎናጸፊያ እንደ ጎርፍ ነበረ። ለዕውር ዓይን ለአንካሳም እግር ነበርኩ። ለድሃውም አባት ነበርኩ። የማላውቀውንም ሰው ሙግት መረመርኩ። የኃጢአተኛውን መንጋጋ ሰበርኩ፣ የተነጠቀውንም ከጥርሱ ውስጥ የኃጢአተኛን መንጋጋ ሰበርኩ፣ የነጠቀውንም ከጥርሱ ውስጥ አስጥላለሁ። እኔም አልኩ፣ በልጆቼ መካከል እሞታለሁ፣ ዕድሜህም እንደ አሸዋ አበዛለሁ። ስሬ በውኃ ላይ ዘርግቶታል፣ ጠልም በቅርንጫፌ ላይ ያድራል። ክብሬ በእኔ ዘንድ ታድሷል፣ ቀስቴም በእጄ ውስጥ ለምልሟል። ሰዎች እኔን ሰምተው በትዕግሥቴም ተጠባበቁ፣ ምክሬንም ለማዳመጥ ዝም አሉ። ከቃሌ በኋላ አንዳች አልመለሱም፣ ንግግሬንም በእርሱ ላይ ተንጠባጠበ። ዝናብም እንደሚጠብቁ በትዕግሥት ጠበቁኝ። የጥበብን ዝናብ እንደሚሹ አፋቸውን ከፈቱ። እነርሱ ባልታመነው ጊዜ ሳቅሁላቸው፣ የፊቴንም ብርሃን አላወረዱም። መንገዳቸውን መረጥኩ፣ እንደ አለቃ ሆኜ ተቀመጥኩ። ንጉሥ በሰራዊት መካከል እንደሚኖር ሐዘንተኞችን እንደሚያጽናና ሆንኩ። መጽሐፈ ኢዮብ ምዕራፍ 30 አሁን ግን በዕድሜ ከእኔ የሚያንሱ አባቶቻቸውን ከመንጋዬ ውሾች ጋር ለሚኖር የናኳቸውን በእኔ ላይ ተሳለቁብኝ። ሙሉ ሰው መሆናቸውን ጠፍቶባቸው ነበረና የእጃቸው ብርታት ለእኔ ምን ይጠቅማል? በራብና በቀጠና የመነመኑ ናቸው። የመፍረስና የመፍታት ጨለማ ወዳለበት ወደ ምድረ በዳ ይሸሻሉ። በቁጥቋጦ አጠገብ ያለውን ጨው የሚለውን አትክልት ይለቅማሉ። የክትክታ ስር ደግሞ መብላቸው ነው። ከሰዎች ተለይተው ተሰደዱ። በሌላ ላይ እንደሚጮህ ይጮሁባቸዋል። በሸለቆ ፈረፈርና በምድር ጉድጓድ በድንጋይም ዋሻ ውስጥ ይኖራሉ። በቁጥቋጦ መካከል ይጮኻሉ፣ ከሳማ በታችም ተሰብስበዋል። የሰነፎችና የነውረኞች ልጆች ናቸው። ከምድርም
በግርፋት የተባረሩ ናቸው። አሁንም እኔ መስፈኛና መተረቻ ሆንኋቸው፣ ተጸየፉኝ። ከእኔም ራቁ፣ ክፋታቸውንም በፊቴ ምጥፋትን አልተውም። የቀስቴን አውታር አላልተውብኛል፣ አዋርደውኝማል። እነርሱም በፊቴ ልጓማቸውን ፈትተዋል። በቀኜ በኩል ዱርዬዎች ተነስተዋል፣ እግሬንም ይገለብጣሉ። የጥፋታቸውንም መንገድ በእኔ ላይ ይገድባሉ። ጎዳናዬን ያበላሻሉ። ረዳት የሌላቸው ሰዎች መከራዬን ያበዛሉ። በሰፊ ፍራሽ እንደሚመጡ ይመጡብኛል፣ በባድም ውስጥ ይከቡኛል። ድንጋጤ በላይ የተመለሰችብኝ፣ ክብሬንም እንደ ነፋስ ያሳድዷታል። ደህንነቴም እንደ ደመና አልፋለች። አሁንም ነፍሴ በውስጤ ፈሰሰች፣ የመከራም ዘመን ያዘችኝ። በሌሊትም አጥንቶቼ በደሜ ተነደለች፣ ጅማቶቼም አያርፍም። ከታላቁ ደዌ ኃይል የተነሳ ልቤ ተበላሸች፣ እንደ ቀሚስ ክሳድ አነቀችኝ። እርሱ በጭቃ ውስጥ ጣለኝ፣ አፈርና አመድም መለስሁ። ወደ አንተ ጮኽሁ፣ አልመለስክልኝም። ተነሳው፣ አልተመለከትከኝም። ተመለስኩ፣ ጨካኝም ሆንክብኝ። በእጅም ብርታት አስጨከንከኝ፣ በንፋስ አነሳኝ፣ በላይም አስቀመጥከኝ። በአውሎ ነፋስም አቀለጥከኝ። ለሞት ሕያዋንም ሁሉ ለሚሰበሰቡበትም ቤት አሳልፈ እንደምትሰጠኝ አውቄአለሁና። ነገር ግን ሰው በወደቀ ጊዜ እጁን አይዘረጋምን? በጥፋቱስ ጊዜ አይጮህምን? ጭንቅ ቀን ላገኘው ሰው አላለቀስኩምን? ለችግረኛስ ነፍሴን አላዘነችምን? ነገር ግን በጎነት በተጠባበኩ ጊዜ ክፉ ነገር መጣችብኝ። ብርሃንም በትዕግሥት ተጠበቅኩ። ጨለማም መጣ፣ አንጀቴም ፈላች፣ አላረፈችም። የመከራም ዘመን መጣችብኝ፣ ያለ ፀሐይ በትካዜ ሄድኩ። በጉባኤ መካከል ቆሜ ጮኽኩ። ለቀበሮ ወንድም ለሰጎንም ባልንጀራ ሆንኩ። ቁርበቴ ጠቆረ፣ ከእኔም ተለይቶ እርግፍግፍ አለ። አጥንቶቼ ከትኩሳት የተነሳ ተቃጠለች። ስለዚህ መሰንቆዬ ለሐዘን እምቢልታይም ለሚያለቅሱ ቃል ሆነ። አሜን አሜን። መጽሐፈ ኢዮብ 31 ነገ እንቀጥላለን እንደ እግዚአብሔር ፍቃድ። አነሳስቶ ያስጀምረን አስጀምሮ ያስፈጸመን አምላካችን ልዑል እግዚአብሔር የተመሰገነ ይሁን። በጎደለ በጠመመ ሁሉ ቸሩ መድኃኔዓለም አሟልተው ይቀበለን። ለሰማነውን በማዕከላችን ሁሉ ላለነው በረከት ለተካፈልነው በሙሉ ልዑል እግዚአብሔር 30 60 መቶ የምናፈራበት ያድርገን። አሜን። ልዑል እግዚአብሔር አምላክ ሆይ ቃልን እንድናዳምጥ ከመጽሐፈ ኢዮብና ከአስቴርም እንድንማር ስለረዳ እናመሰግናለን። እንዲያለም ጸሎት ልመናችን ማኅበራችን ትባርክልን ዘንድ ትቀበልልን ዘንድ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደለን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን አስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። አመሰግናለሁ እህቶቼ ስላዳመጣችሁኝ። እኔ ባጎደልኩ ቸሩ